እኔ አሁን ይኸውልህ አብዲ ወንድሜ የኔ ኢትዮጵያዊ ወንድሜ ውድድ አደርጋለሁ። ልክ እንደዚህ በለኝ እስኪ። አብዲ ማለት ምን ማለት ነው? ኧረ እኔም በለኝ። ተው አብዲ አንተ ነህ። አሁን አብዲ አንተ ነህ። አንተን እንደ ሰውነትህ እንደ ሙስሊም ወንድምነትህ እወድሃለሁ። በጣም በጣም ትልቅ ቦታ ሰጣለሁ በልቤ። አንተ ልክ ነው። እዚህ ገዝታ ያለ 508 ሰው ሁሉንም ሰው ስለሆነ ወደዋለሁ። አለቀ። ወደ ጥያቄ ገባ ባለው አንተ ቃል ወንድሜ እወድሃለሁ። አንተ ክርስቲያን ወንድሜ እወድሃለሁ በለው። እንደው ኧረ ሰውን እዚህ ጋር እንደዚህ ያደርጋችሁ ሪከርድ ያደርጋችሁ ሰው ላይ ተሰለፈ። ወደ ጥያቄ ገባ። አይዞህ ጥላቻን ነቅለህ አውጣው፣ ከውስጥ አውጣው። ምንም አይሰራልህም። ጥላቻን ወላሂ ጥላቻ ውስጥ ላይ ምንም የለም። ይኸውልህ ጥላቻን የሚሰብክ ሃይማኖት ትክክል አይደለም። አንተ ጥላቻን ከውስጥ አውጣ። ውስጥ ችግር የለውም። እኔ እሱን አሳያለሁ። ግን አንተ አሁን በመጀመሪያ በለው ቃል ክርስቲያን ወንድሜ እወድሃለሁ በለው። አልኩኝ እኮ ሁሉንም ሰው አልኩኝ። ቃልን ብቻ ለምላለሁ ሁሉንም ሰው ወደዋለሁ አልኩኝ በለው። ምነው ጨነቀህ? ልክ ነህ። እሱ እንዳለ አብዲ ሙስሊም ወንድሜ እወድሃለሁ እንዳለ አንተ በለው። ቆይ አይ ሴት ምንድነው ወንድ ሆኖበት ነው እና ሴት ለኔ በለኝ ለስለስ አድርገህ ድምጿን ለኔ በለኝ። አብዲ ለኔ በለኝ። ቆይ የክርስቲያን አስተማሪ ትልቁ በቃ አስተማሪዎች እንደዚህ ናችሁ። ግን በቃ መሳለቅ ምናምን እንትን አብዲ ምን አለ መሰለ ስለ ፍቅር ስታወራ ስለ ፍቅር ስታነሳ ጀነራሊ ሁሉንም መውደድ አለበት። ፍቅር ማለት አሁን ፍቅር እኮ እዚህ ጋር ገዝተህ እዚህ ጋር ያሉትን ሁሉንም ሰው 5 ሆነ 5 ሁላቸውን ወዳቸዋለሁ አላልኩም? እሺ ቆይ እኮ አስረዳ። እሺ ላስረዳ አብዲ። ፍቅር ይኸውልህ ፍቅር ዘር የለውም፣ ፍቅር ሀገር የለውም፣ ፍቅር ድንበር የለውም። ፍቅር ሁሉንም መውደድ ሁሉ ለሁሉ እዚህ ጋር አሁን የጻፍካቸው ነብዩ መሐመድ እኮ ዘረኝነት ጥንብ ናት ብለዋል። አባት ዘረኝነትን በጣም ጥሏት ነው አሉት እነሱ ማለት አንተ ግን አሁን ዛሬ ስለነሱ ሳታውቅ እዚህ ጋር መጣ። ቆይ አንዴ ሀሳቤን ልጨርስና ትቀጥላለህ አብዲ። ተራ በተራ እንደዛ ከሆነ ዘንዳ ፍቅርን በእንደዚህ አይነት መንገድ ኤክስፕረስ ካደረግና ወይ ከገለጽ ነው አንተ ገብተህ ኢትዮጵያዊ አንተ ወንድሜ ነህ። ለምሳሌ ፍልስጤም ሀገር ለሚሞቱት ማለት ነው ድምፅ እየሆንክ ነው ልበላ። አንተ አሁን ተወዳቸዋለህ፣ ሙስሊም ወንድሞቼ ናቸው ትላለህ። ኦፍ ኮርስ አይከፋም። አት ዘ ሴም ታይም ደግሞ እዚህ አጠገብህ ላለሁት ደግሞ የዛ ቦታ ሊኖርህ ይገባል። ያንን ፍቅር ያንን ቦታ ሊሰጠኝ ይገባል። አጠገብህ ነኝ ያለሁት እኔ ወንድምህ ነኝ። እኔ አሁን አጠገቤ አንተ ነህ ያለኸው። ክርስቲያን በጠቅላላ ወንድሜ ነው። አፍጋኒስታን ያለ ክርስቲያን ወንድሜ ነው። ቅድሚያ ግን ለአንተ ነው የሚሰጠው አጠገቤ ያለው አንተ ስለሆንክ። አንተ ግን ቅድሚያ ሃይማኖት ሙስሊም ሆኖ ነው ለአንተ የሚሰጠው። አንተ ግን ቅድሚያ ለዛ ፍልስጤም ላለው ነው የምትሰጠው። ለምን? እኔ ወንድምህ አይደለሁም? አንተ ይሄ ሞራል ካለ መጥራት የምትችል ከሆነ ክርስቲያን ወገኖቼ፣ ወንድም እህቶቼ፣ ክርስቲያን ወንድም እህቶቼ እጅግ በጣም እወዳችኋለሁ፣ ለአላህ ብዬ እወዳችኋለሁ። እኔ አሁን ሙስሊም እህት ወንድሞቼ ለእግዚአብሔር ብዬ ለእግዚአብሔር ፍቅር በልዑል እግዚአብሔር ስም ውድድ ነው ማድረጋችሁ። አየህ ከልቤ ነው የምናገረው። አንተ ይሄን ከልብ ስትናገር ልብ ላይ ያለው ጥላቻ ነቅሎ ይወጣል። ይሄንን ደግሞ አትበል ተብለህ ጥላቻ አለ ብያለሁ። እኔ እኮ ከክርስቲያን ጎረቤታችን ጋር እንዴት እንደምንኖር ብታውቅ እንዴት መኖር እንዳለብን ሰምሮናል። ነብዩ እስኪ ተናገሩ በላታ በለው ቃሉን በለው ኦፌሶንም በላት ሴቷን እዚህ ኦፌሶን እህቴ ክርስቲያን እህቴ በጣም ወድሻለሁ በላት። ሴቷን ራሱ ቢያንስ እሱን ማለት ከከበደ በላት ሴቷን ነው። እናንተ ተታች ያላችሁ ኦፌሶን እህቴ ክርስቲያን እህቴ በጣም ወድሻለሁ በላት። 500 ምናምን ሰዎች እንወድሃለን አብዲ ሙስሊም ወንድማችን እያላችሁ አሁን እንትን ብላችሁ ጻፉለት። ፍቅራችሁን አሳዩት፣ ፍቅራችሁን ግለጹለት ለአብዲ ጌታ። ከውስጥ ከስር ያላችሁ ክርስቲያኖች 500 ሰዎች አብዲ ወንድማችን ሙስሊሙ አብዲ ሙስሊም ወንድማችን ከልብ እንወድሃለን ለእግዚአብሔር ብለን በሉት። አንተ ደግሞ አብዲ እዚህ ጋር ሆነ ለአላህ ብዬ በል። አይኖ አውቃለሁ አላህ እንደዛ ስላላለ ልትል አትችልም፣ ግን ንቀለው። ይሄ ትክክል ስላልሆነ ለአላህ ብዬ እወዳችኋለሁ ክርስቲያን ወንድሞቼ በል እስኪ። ይሄው ወገኖቼ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ ምራችሁ። ጠማማ እያልክ እየሰደብካቸው እኮ ነው። ኧረ ወይኔ ጉድ ነው። ይሄው ትልቅ ነገር ይሄ ነው። በቃ ትልቅ ነገር የዘላለም ሕይወት የምታገኝበት ፈጣሪ ወደ 100 ሰው ነው። እዚህ ጋር ያላችሁ ሁላችሁን ወዳችኋለሁ። በቃ አለቀ ቃል እና ፍቅር የሚሰጥህን ፍቅር እስቲ ከስር ስንት ሰው ነው እኛ እንወዳለን ሙስሊም ወንድማችን አብዲዬ እየተባልክ ነው? ለምን አንተ ትጠላናለህ? እኔ ጠላኋቸው አልኩ እንጂ ወዳቸዋለሁ እያልኩኝ። ኧረ ተው በእናትህ እስኪ በለን። ምን ልበልህ ነው?
ክርስቲያን ወንድሞቼ እኔም በጣም ወዳችኋለሁ በለ። ክርስቲያን ወገኖቼ ወዳችኋለሁ። ያው ወንድሞቼ በላንተ ወገን ብትሞት ወንድሞቼ አትልም፣ ወገኖቼ ይመስላል። ተዋብዲ ሸዋሸዋ አትስራ። እኔ እየተዋወቀ እኛን አሸውድም እኮ ወንድሞቼ የምትለው ቃል በተአምር ልትል አትችላትም። አይኑ አውቃለሁ። አየህ፣ ይሄንን የሚሰብክህ አጋንንት እንጂ እውነት ከፈጣሪ ሊሆን አይችልም። ቃል ለመናገር ወንድሜ የምትለዋን ቃል ለመጠቀም ነፍስህን ከማንነትህ ጋር ከራስህ ጋር የዚህን ያህል ካጨቃጨቀ ሁቺ በጣም ዲፊካልት እንደሆነ ነው አብዴት ተሰማኝ። እኔ ማለት ሳቁ ጨዋታው እንዳለው ነው። በጣም እውነት ልብ ይነካል። በጣም በ21ኛው ክፍለ ዘመን እንደዚህ አይነት ወጣት አሁን ማስመሰልን ተውና ቃል አሁን እዚህ ጋር አላህ ቁርአን አንብበሃል ግን ቃል ያ እሺ አረብ ያለው በደንብ አድርገህ እኮ አላህ ሱብሃነሁ ወተዓላ አምሳያ የለውም ይላል አይደለም? ለምን እዚህ ጋር አምሳያ ምናምን ሰዎች ትጠይቃለህ? አምሳያማ አለው። የቱ ጋር አምሳያ አለው የሚለው? አላህ ስንት ነው? አላህ አንድ ነው በቃ። እኔም አንድ ነኝ። ስለዚህ አላህ አምሳያ አለው። አምሳ ለሱ አንድም ብጤ የለውም ይላል አይደለም? ወልሁ ወላሁ አንድ እኮ ቁጥር ነው አለ። ሰዎች አንድ ሜዠርመንት ነው አይደል? አንድ እኮ ማለት አንድ ብለህ ስትጠራ ቁጥር ስትጠራ ሜዠርመንት ነው። ቃል እባክህን ይሄንን ማየውን ነገር ምናምን ስታችሁ ወላሂ ብቻ ቁርአን በትክክል ከልብ ነው ያመጣኸውን እኮ ነው የመለስኩት። አምሳያ አለው። አላህም አንድ ነው፣ እኔም አንድ ነኝ። አላህም ወንደላጤ ነው፣ እኔም ወንደላጤ ነኝ። ሱራ 601 ላይ ለሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል? ሚስት የለው፣ ሚስት ያላገባ ለሞለት እሱ አንተ በመጥፎ ነገር እንትን አልከው እንጂ እሱ እኮ ለአንተ ለኛን ለማስረዳት በቃ እንዴት ሚስት ወይ ብቻ ከእናንተ ጋር እንዴት ማውራት እንዳለብን ራሱ ወላሂ ወላ ግን ይሄን ነገር ቢቀርባል ተው ግን አብድዬ ቆይ ሚስት የሚፈልገው ሴት ነች። ሚስት የለኝም ካለ ምንድን ነው አንድ አካል ሊሆን የሚችለው? የሁሉ ነገር ፈጣሪ ሆኖ ሳለ ነው ብሎ የሚጀምረው አያስበዋል። አይ ኖ ሚስት የሚፈልገው ማን ነው? የትኛው አካል ነው? አሁን በቁርአን ውስጥ መርየም ማለት ነው ወንድ ያልነካኝ ሲሆን እንዴት ልጅ ይኖረኛል አለችው ጅብሪል መጥቶ ሲነግራት። አላህም በዛው ሴንስ ደግሞ ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል አለ። ሉክ እሷ ሴት ነች፣ እሱ ላጤ ወንድ ነው፣ እሷ ላጤ ሴት ነች። አላህ ወንድ ላጤ ነው፣ እኔም ወንድ ላጤ ነኝ ብል ምንድን ነው ጥፋቱ? ግን እሺ እሱ ስላልሆነ ቶፒካችን ወደ ቶፒካችን እንምጣና የአላህ እጅ ሊትራሊ ፊዚካል ነው ወይስ ሜታፎሪክ ነው? ምሳሌያዊ ንግግር ነው? አላህ ሁለት ቀኝ እጅ፣ አንድ ግራ እጅ፣ አንድ ግራ አለው ሲባል ቆይ ቃል አሁን ወንድሜ ምናምን በሚለው ቦታ ኢየሱስ ክርስቶስ የሆነች ሴትዮ ከዓላማ ተስተካከው ምናምን ማለት ነው። አይ ቲንክ ብቻ እንትኑን ባላቀው ማለት ነው። በእምነት እንትን የሚሉት ወንድሞ ሴቶች ምናምን የሆነ የሚል አለ አይደለ? እኛውን እንጨርስና ወደዛ እንመጣለን። አብዲ እኔ ማልወደው ነገር ምን ታውቃለህ? ሁለት የተለያዩ መጽሐፍ ናቸው። በተለያየ ሀሳብ ላይ በአንድ ጊዜ ልታወራ አትችልም። ያንን ሀሳብ ዘርጠን ወደዛ እንመጣለን። አድማጭም ስላለ ማለት ነው አብዲዬ። ስለዚህ ምን መሰለህ ቃል አሁን እዚህ ጋር እኔ ብቻ ወላሂ ከእናንተ ጋር ብዙ ማውራት ግን እባክህ እንደዚህ ነገር ጥያቄ ባጠይቁ ነው የተሻለ ነው። ቢያንስ ከፈለጋችሁ ቁርአንን አንብቡ። አላህ ሱብሃነሁ ወተዓላ ቁርአኑን ለሁሉ ጋር አድርጌዋለሁ ብሏልና ቁርአንን አንብብ ከቻልክ ማለት ነው። ግን እዚህ ጋር በማይሆን ነገር ባነጨቃጨቅ ጥሩ ነው። ይሄ እኮ ጥያቄ አይደለም። ይሄ እኮ ማንንም ምንም እንትን ሊልበት የሚችል ጥያቄ አይደለም። ገር ከሆነ ቁርአን ገር ከሆነ ለኔም ላንተም ገር ሆኖልሃል። በተለይ ላንተ ደግሞ ገር ሆኖ ግልጽ ሆኖልሃልና እስኪ የአላህን ባት አፍረዳኝ። እኔ አሁን አሊፍ ላም ሚም አምጥቼ በሰብሰጥህ እሱን አሁን ትርጉሙን እኔ አሁን ሙስሊም ነኝ። አላህን ሱብሃነሁ ወተዓላ ከምንም ጋር አላመሳስለውም። በቃ አላህ አንድ ነው ብዬ አምናለሁ። አንዱ ምን እንደሆነ እንዴት እንደሆነ ከምንም ጋር አላመሳስለውም። በቃ አራት ነጥብ ያንተ እጅ እጅ ካለው አሁን ቁርአን ላይ እጅ አለው ብዬ የሆነ ቦታ ቢያገኝ እጅ አለው ብዬ ነው ምስክር ላይ ያለው። ግን እጁ እንደዚህ ነው ብትለኝ አይደለም እላለሁ። ምክንያቱም አንድም አምሳያ የለውም ብሏል። ሌላ ቦታ ደግሞ ለኔ ብጤ ታደርጉልኛላችሁ ምናምን ብሎ እያለ ይናገራል ቁርአን ላይ። አምሳያ ታርግለት በቃ አላህ ሱብሃነሁ ወተዓላ አምሳያ የለውም። ልክ ነህ። ቁርአንም ይናገራል አምሳያ የለውም። አምሳያ ማለት ምንድነው? እዚህ ጋር እንደዚህ ብለህ ጠይቀና በቃ እንዳዳምጠኛ አምሳያ ማለት አንተ እጅ አለ። ልክ አንተ እጅ እንዳለ ሁሉ ዝንጀሮም እጅ አላት። ያንተና የዝንጀሮ እጅ አንድ ነው አይደለም? ተመሳሳይ ነው። የአላህ እጁ ምንድነው? እጅ ለምንድን ነው የሚያገለግለው? አላህ አደምን በምኑ ፈጠረው? በእጁ። እኔ ጥያቄ ይመሳሰላል አላልኩም። ያንተ እጅና የዝንጀሮ እጅ አይመሳሰልም።
በጣም ምር ይመሳሰል አይችልም። የዝንጀሮ እጅ የሆነ ፀጉር ያለው ምናምን ነገር ጣቱ ያንተን ትንሽ የሚጠጋ ምናምን ነገር እሺ፣ የጉንዳን እጅ ልውሰድልህ ወይ ደግሞ የበሬ እጅ ምናምን ልውሰድልህ። የፊት እግራቸው ያው የበሬ ነው እጅ ብለው ሰዱ እጅ ያላቸው ታላላሉ በርካታ አንተ ሰውዬ ስርዓት ያዝ። ቃሉና እንደዚህ ቃል ጊዜ እንትን ማባከን አይደለም። ቢያንስ ስትወያዩ በስነ ስርዓት ስትወያዩ እኔ በስነ ስርዓት ነው ያወራው። ከመጽሐፍ ቅዱስና ከቁርአን እኮ ብታነጻጽሩልን እኛው ትምህርት እንወስዳለን። ግን እንደዚህ ሆናችሁ እኛ በዲናችን ላይ በእስልምናችን ላይ እንድንጠነክር ምናምን ምክንያት ሆኖናላችሁ እንጂ ወላሂ ወቢላሂ እኔ እንደዚህ ክርክር ምናምን ከጀመርኩኝ ወላሂ 5 ወር ምናምን ያለቃ ቃራዳም ግን ዛሬ ብዙ አላውቅም ነበር ታውቃለህ፣ ስለ እስልምና ምናምን ማለት ነው። ግራ የገባኝን ጥያቄ ልጠይቅ አብድዬ፣ ይሄ እጅ ፊዚካል ነው ወይንስ ምሳሌያዊ? ለምሳሌ እኛ እግዚአብሔር አይን አለው እንላለን፣ ሁሉም ተመልካችነት ነው። እግዚአብሔር ጆሮ አለው እንላለን፣ ሁሉም ሰሚ ለመሆኑ ምሳሌያዊ ንግግር ነው ብለን እናምናለን። እናንተ ልክ እንደዚህ አላህ እጅ አለው እግር አለው ስትሉ ተራማጅነቱን ለመግለጽ ነው? እጅ አለው ስትሉ ሁሉ ሰሪነቱን ለመግለጽ ነው? ምንድን ነው? ወይንስ እጅ ነው? እሱን ያልገባኝ ነገር እሱን አስረዳኝ። እሱን ደግሞ ሊያስረዳ አምሳያ የለውም ብሎ በቃ አንድም ብጤ የለኝም ስላለ በቃ እኔ እንደዚህ ያለህም ቃል እንደዚህ አምሳያ የለውም አያርላ ስላለህም አታውቁም ማለት ነው። ማታውቁት ብዙ አለ አውቃለሁ፣ ግን እኔ አምሳያ አላደርግለትም። በቃ አላህ ሱብሃነሁ ወተዓላ እጅም ይኑረው እግሩም ይኑረው ምንም ይኑረው እኔ አምሳያ አላደርግለትም። እና በእንደዚህ አይነት ማንም ሰው አይማርም ምንም አይልም። እባካችሁ ነው ይሄን ጥያቄ ጠይቁትና ለዲነሰው እኛ ምንም ማርዘን ማለት ነው። ኡስታዞች ፊዚካል ነው ይሄ እጅ ማለት ነው። እኔ ላሰማ እችላለሁ። ምሳሌያዊ ንግግር አይደለም ከተባለ ፊዚካል ነው፣ ሊትራል ነው። ሊትራል ከሆነ ደግሞ አስበው፣ ይሄ አላህ ከሌሊቱ 1/3 ሰዓት ላይ ወደ ታችኛ ወደ ቅርቢቱ ሰማይ ጸሎት ሊሰማ ይወርዳል። at the same time ጸሎት ሊሰማ ሲወርድ ላይ ባዶ ነው። ከአርሹ በላይ ከተቀመጠበት ዙፋኑ ባዶ ይሆናል ማለት ነው። አይ ባዶ አይሆንም ካልከኝ ኦኬ፣ አላህ ሌላ አካል አለው ማለት ነው። ወይ እግሩን ወይ እጁን ወይ እንትኑን ቁጭ አድርጎ ነው የሚወርደው። በሁለቱም ቦታ ሊኖር አይችልም። ለምን? ፊዚካል ባዲ በጊዜና በቦታ የተገደበ ስለሚሆን ቦታ ሊይዝ አካል ስለሚሆን። ልክ ደግሞ ከታች ወጥቶ ወደ ላይ ሲወርድ ደግሞ ከስር የነበረበት ቦታ ባዶ ይሆናል። እሺ ጋር አንተ ወደ ዘይሽኒ ቁሉ ሁወ አላሁ አሐድ ለምን እንደወረደ ታውቃለህ? አዎ አውቃለሁ። ለምንድን ነው መሐመድ ሰዎች ያንተ አምላክ ምንድነው ንገረን ሲሉት ቁሉ አላሁ አሐድ በልሱ አላህ አንዱ ነው፣ አላሁ ሰመድ አልወለደም፣ ለም የሊድ አልተወለደም፣ ወላም የኩን ለሁ ኩፉወን አሐድ አለ። አልወለደም ማለት አንዱ ነው አለ። ከማን ነው አንዱ የሆነው? እዛ አካባቢ ያሉት ሶስቱ ጣዖቶች አሉ፣ አልአት፣ አልኡዛዝ፣ አልመናት የሚባሉት ከነሱ ውስጥ አላህ በልሱ አላህ አንዱ ነው። አልወለደም ማለት ነገ ሊወልድ ይችላል። አልተወለደም ያው አልተወለደም ነው። ስለዚህ አላህ ይወልዳል፣ ነገ ሊወልድ ይችላል። እሱ ደግሞ ተናግሯል። በቁርአን መጣና 601 ላይ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል አለ። ከዛ ደግሞ በሌላ አያ ደግሞ ሄዶ ሚስትና መጫወቻን ብፈልግ ኖሮ ከኛ ዘንድ እንይዝ ነበር። ኢብን ከሲር ይሄንን ሲፈታው ምን ብሎ ፈታው? እሱ ዘንድ የነበሩት እነማን ናቸው ተብሎ ሲጠየቅ እሱ ዘንድ ያሉት ሁረል አይን የሚባሉት እናንተ ጀነት ስትገቡ ከምታገኟቸው ሲታዩ በስጋቸው አልፎ ቅልጥማቸው የሚታይ ትራንስፓረንት ሰውነት ያላቸው ፍጥረታት ከነሱ አንዷን ይይዝ ነበር ብሎ ፈቱታል። እሱን ማለቱ ነው ብሎታል። እና ብቻ ወላሂ ቃል እኔ ይኸውልህ ይሄ ብቻ አንተ በጥሞና አዳምጠው እኮ ነው። ከልብህ ብታዳምጥን ቁርአንን ወላሂ ስንት ሰው ነው አሁን ስንት ለክርክር ቀርቦ ለምን ቀርቦ ምናምን አሁን እነጃብና የፈለከው ሰው እነሱ ቆን ባይብልን ስታነበው ምናምን እኮና ከብሉይ ኪዳኑ ፈጣሪ ምናምን ብቻ ይመታታበል አይደለም ስታነብ ምስትል ቁርአን መጽሐፍ ቅዱስን በትክክል ስትረዳው ምናምን ወላሂ ወደ እስልምና ነው የሚያመራ። እና ደግሞ እሺ እኛን ደግሞ ወደ እሺ እኔ ነሽ ቃል እዚህ ጋር እያሰማርከኝ ያለው ለምንድን ነው? ለምሳሌ እኔ ልንገርህ ለምንድን ነው ሰው እስላም አይሁን ሌላ የፈለገውን እምነት ይከተል፣ አትሊስት ለኢንቫይሮንመንት ጥሩ የሆነ አመለካከት ያለው ከሰው ጋር ተከባብሮና ተፋቅሮ መኖር የሚችል ትውልድ መፍራት ይችላል። እስልምና ውስጥ ግን መኖር በጣም ከባድና አስጠሊታ። እኔ ማንም ሰው እስላም እንዲሆን አልመክርም። ማንም ሰው አሁን ለምሳሌ የትኛው እስላም ነው አንተን ጠለህ? ለምሳሌ የቱ ጋር ነው ክርስቲያኖቹ ጥሉ የሚለው? ለምሳሌ ብዙ ቦታ አለ። ይሄንማ በሺ የሚቆጠር ሐዲስ ነው። ሐዲስ ከቁርአን አሳይኝ። ከቁርአን እሺ ሱራ 98:6 ላይ ሱራ 98:6 ላይ ክፈትልህ ከፈለክ። ከፍጥረት ሁሉ ምንድናቸው ይለናል። እነርሱ ከፍጥረት ሁሉ ምንድናቸው? ክፎች ናቸው።
እዛ ጋር አሁን እሺ ክፈተው በመሰለኝ ዝም ብለው ላሳይ አይደል? እሺ ቢከፈትም ቃሉን እያነበብክ እንደማታምነው አውቃለሁ። ለምንድን ነው? ክህደት እምነታችሁ ስለሆነ መካድ የተጻፈውን ራሱ እኛ ማመን ነው። አይናችሁ ፈጦ እያነበባችሁት 96:4 ነው። አይ አይደለም 98:6 ልሂድ አይመስለኝም። አውራ ምን ትላለች? ባለ አውራን ሱራ አንብባት እስኪ 4 ላይ 98:6 አለ። ይሄው እሱ ላይ አራት ነው ባስክ በእናትህ አንድ አብዲ ተረጋጋ። እነርሱ ከፍጥረቱ ሁሉ ክፉ ናቸው ይላል 98። አዎ አብዲ ይኸው አንብብልኝ እስኪ አንብብልኝ አብዲ ከአንድ ጀምር አንብበው። እሺ ላንብበው ደስ እንዲል አብዲ። እኔ ለአንተ ማልሆንልህ ነገር የለም ጌታ ትመቸኛለህ እኮ ታውቃለህ። ብትሰድበኝም ምን ብትለኝም እወድሃለሁ። እነዚያ ከመጽሐፉ ባለቤቶች ከአጋሪዎች የካዱ ግልጽ አስረጂ እስከመጣላቸው ድረስ ከነበሩበት በላይ ተወጋጆች አልነበሩም ማለት። ይሄን እኮ አንተ አስረጂው ከአላህ የሆነ መልእክተኛ የተጠራሩን መጽሐፎች የሚያነብ ነው አለ። በውስጧ ቀጥተኛ የሆነ መጽሐፍ ያሉባት የሆኑት እነዚያ መጽሐፉን የተሰጡ ሰዎች ግልጽ አስረጂ ከመጣላቸው በኋላ እንጂ አልተለያዩም። አላህ ሃይማኖትን ለእነርሱ ብቻ አጥሪዎች ቀጥተኛዎች ሆነው ሊገዙት ሶላትንም አስተካክለው ሊሰግዱ ዘካንም ሊሰጡ እንጂ ያልታዘዙ ሲሆኑ ተለያዩ። ይህም ቀጥተኛይቱ ሃይማኖት ድንጋጌ ነው። ምንድነው እዚህ ጋር ያለው ኦርደር እየሰጠን ነው እንጂ ከዛ ምን አለ ወረዳለና እነዚህ ከመጽሐፉ ሰዎች የካዱ እነዚህ የመጽሐፉ ሰዎች እነማን ናቸው? አብዲዬ ያው እናንተ ናችሁ የመጽሐፍ የነቢያት መጽሐፍ ይዘናል ስለምትሉ የመጽሐፉ ሰዎች አይሁድና ክርስቲያኖች። ስለዚህ አላህ እዚህ ጋር እየተሰደበ ያለው ፓጋንን አይደለም፣ ኤቲስትን አይደለም፣ ጣዖት አምላኪያንን አይደለም። እየተሰደበ ያለው ነጥሎ አይሁድና ክርስቲያኖችን ነው። እነዚያ ከመጽሐፉ ሰዎች የካዱት አጋሪዎቹ በገሃነም እሳት ውስጥ ናቸው። በውስጧ ዘውታሪዎች ሲሆኑ ከእነርሱ ከፍጥረት ሁሉ ክፉ ናቸው። ከፍጥረት ሁሉ ክፉ ነው። አብዲ እኔ ለልጄ ማለት ነው ለልጄ እነ አብዲ ከፍጥረት ሁሉ ክፉ ናቸው ብዬ ብነግረውና ባሳድገው ተገቢ ነው? በነገራችን ላይ ከፍጥረት ሲል ሰይጣን ፍጥረት ነው አይደለ? አብዲ አይደለም? በመፍተራዳው ፈጣሪ እንደዚህ ብሎ መንገዱ ምን ክፋት አለው? ለምሳሌ አሁን ኦኬ፣ ስለዚህ ከሰይጣን በላይ ክፉ ነን እኛ ማለት ነው አይደለ? አሁን ደግሞ አማኞች ደግሞ ከፍጥረት ሁሉ በላይ ናቸው የሚልም አለ። ለምሳሌ እሱን እስከ አስነብበኝ እኮ አማኝ እናንተ ናችሁ አይደል? አንተ ምንማና ከፍጥረት ሁሉ በላይ ትሆናለህ። በቃ አለቀኩ። ስለዚህ እኔ ከፍጥረት ሁሉ ክፉ ነኝ። አላህ Subhanahu Ta'ala ኩፍርን እንዴት እንደሚጠላ መገነዘብ ሲገባ አንተ ደግሞ በመጥፎ አሰብከው። አየህ። ስለዚህ አንተ አሁን እየተገነዘብክ ያለኸው ክርስቲያኖች አንተ የተማርከው ይሄንን ጥላቻ ነው። ክርስቲያኖች ከሰይጣን በላይ ክፉ ናቸው። አንተ ከጎረቤት ጋር ለዚህ እኮ ነው አሁን አላህ ቀጥተኛው መንገድ ይምራችሁ ወደ እስላም የምንላችሁ። አላህ Subhanahu Ta'ala ካዱት ሰዎች አትካዱ ፈጣሪ ኢማን ለምሳሌ መጽሐፍ ቅዱስ ላይ ድቃላ ቆይ እሱን እንደበታል። አብዲዬ መብቴ ነው። አንተ እኮ አላህን ማምለክ መብት ነው። ኦኬ ማመን መብት ነው። ማሳመን ካልቻል ባትችልም ማመን መብት ነው። ልክ እንደዛ ሁሉ መብት ነው። እኔ ግን የኔ መጽሐፍ ቅዱስ እስላሞች ከፍጥረት ከሰይጣን ሁሉ የቀላል ንግግር ይመስላል። ከሰይጣን በላይ አንተ ጎረቤት ያልካቸውና አንተ አብሬያቸው ብዙ ነገር አሳልፋለሁ የምትላቸው ሰዎች በጥርስህ እየሳክ በልብህ ግን ከሰይጣን በላይ ክፉ ናችሁ እያልክ ነው የምታውቀው የምትላቸው። ከምን ከሰይጣን አሁን ደግሞ ተናገር አለም። እሺ አሁን ለምሳሌ ከሞት በኋላ ላለባችሁ ቅጣት ይኸው እያስረዳችሁ እኮ ነው። ተው ክፍርን። እሺ አሁን እዛ ከምን ብለህ ልትናገረው ነው? እንደዚህ አሁን ብሎ መመለሻ ወደ እሱ ነው። ፈለከም ምንም ይሁን ወላሂ መመለሻችሁ ወደ እኔ ነው ብሎ ነው እሱ። እኔ ስለሱ አልጠየኩም። አንተ ግን እነዚያ ክርስቲያን ያልካቸው ጎረቤቶች ከሰይጣን በላይ ክፉ ናቸው አብዲ። ለኔ አይደሉም። አንተ ስለዚህ እኮ አንተ ለኔ አይደሉም። አላህ ተሳስተዋል ማለት ነው። አንተ ትክክል ስትል አላህ ስተት ይላል። አላህ ተሳስተዋል። እኔና አላህ አንድ ነን። እንደሱ ፈጣሪ ከኔ ፍጡር ነኝ አባቴ። አንተ እኮ ኢማን እያለ ነው። ይኸውልህ አንተ በህሊና አብረህ እየኖርክ ያየሃቸው ሰዎች አላህ የሚባል ስለሌለ እኮ ነው። ውሸት ነው የምንልህ እኮ ለዛ ነው። አንተ አጠገባቸው ኖረ
እየዳሰስክ እየጨበጥካቸው መልካም ሰዎች ናቸው እያልከኝ አላህ ደግሞ ከሰይጣን በላይ ክፉ ናቸው ይላል። አንተ የምትወዳቸው እነዛ ጎረቤቶች ከሰይጣን በላይ ክፉ ናቸው ስለ አይደሉም ስትለኝ አንተ አላህ ደግሞ አውቶማቲካሊ እዚህ ጋር እየተሳሳተ ነው። አየኸው? አላህ ስተት ይሆናል። አይ አንተ ስተት ስትሆን ደግሞ አላህ ትክክል ይሆናል። ቆይ የፈለገ ነገር ቢሆን ቁርአንን ስንት ልታደርገች ስለማባቴ ቁርአን ስንት ፈተና አስቀምጦልሃል። እሱን አሁን ቁርአን ለማንኛውም ቁርአን ስህተት ካልሆነ ይኸውልህ አብዲ ቁርአን ስህተት ካልሆነ አንተም ክፉዎች ናቸው ብለህ ልታመን ልትቀበል ይገባል። ግን ህሊና ያን ያላለም አላህ Subhanahu Ta'ala ለምሳሌ ኩፍርን ይጠላል። ለምሳሌ ያመኑት ከፍጥረቱ ለበላይ ናቸው። ለምሳሌ አንተ ብታ እንዴት እኔም በቃ ስለዚህ እንዴት ፈጣሪ እንዴት አንተ ተረበ መንገድ ላይ ባገኘን ያልፋለሁ ንገረኝ። እኔ ክፉ ነኝ ለኔ አይደለም በቃ ህሊና አይፈቅድም። አይተዋል። አላህ ግን ምን እያለ ነው? እነርሱ ከፍጥረት ሁሉ ክፉዎች ናቸው ይላል። አንተ ላይ ከፍጥረት አብዲ አትክፈር እያለ እኮ ነው ቃል። አንተ በመጥፎ ትከናለህ ፈጣሪ ቃል እኮ ነው በመጥፎ እባክህ አንዴ እንደ ሰይጣን ክፉ አለ አብዲ አለ እንደ ሰይጣን ብቻ አላህ Subhanahu Ta'ala በቁርአን ላይ ሰይጣን ለእናንተ ክፉ ነውና ራቆቱ ብሎናል። ሰይጣን አለቀ። እርሱ ግን ምን አለ? እነርሱ ከፍጥረት ሁሉ ክፉ ናቸው አለ። ምን ከሰይጣንም በላይ ክፉ ነን አለ። ሰይጣን ካዲ አይደለም እኛ እንደዛ ነን። እሱማ መጽሐፍ ላይ ብዙ አይነቱ እና አሁን ከመጽሐፍ ቅዱስ ብዙ ነገር ሊያመጣልህ ይችላል። ከፍጥረት ሁሉ ክፉዎች ነን ወይ? አፍንጫ ደፍጣጣ ወደ እግዚአብሔር ጉባኤ ግባ ምናምን ይላል አይደል? የምጠይቅህ ስለ እስልምና ሆኖ ሳለ ለምን ሌላ ነገር ላይ ትገባለህ? ስለ እስልምና ሲጀመር አንተ እንዴት ትገኛለህ? ይኸውልህ አብዲ አፍንጫ ደፍጣጣና ሙስሊሞች ቃል አንዴ ይቀጣ። ይኸውልህ አዳምጥ። ተናገርሽ አሁን ለምሳሌ እዚህ ጋር አሁን ሱራው ለምን እንደወረደ ማወቅ አለብን፣ እንዴት ወረደ የሚለውን እና የሚያስረዳ ሰው የቀረ ሰው ያስፈልጋል። ታውቃለህ እኔው ስለ እስልምና ብቻ ብዙም እንትን የለኝም፣ ግን ያው እኔ መጀመሪያ ለማለት የገባሁት ወላሂ ብቻ ማያውቁትን እያስገባችሁ ሪከርድ እያደረጋችሁ ምናምን አትሳለቁብን እባካችሁን። እና እባካችሁ አንዳንዴ ስለ መጽሐፋችሁ አስተምሩን። ቢያንስ አሁን ቁርአን እኮ አንተ ገልጸህ ስታነብ ምናምን ማወቅ ነው አብዲ አንድ ጊዜ ቆስ አብዲዬ እኛ ሰው ላቦራቶሪ አይደለም። እዚህ ጋር ከፈነው ገስት ይልካል ይገባል አውቃለሁ ብሎ ስላወቀ ነው የሚልከው። በግድ ጎትተን አላስገባው ነው። አንድ እሱ ነው። ሁለት በስሜት ይገባል ታውቃለህ። አይስሉማ በስሜት ገቡና ነገር አወራለሁ። በቃ ይሄን ደግሞ ሪከርድ ይደረግና እንደዚህ ሙስሊሞች እንደዚህ ናቸው ባባ ኖ የሚያውቅ ሰው ነው እየመጣ ያለው። ኡስታዝ ቢመጣ ካንተ የተለየ መልስ አይመልስም። እኔ ነኝ ያለው ኡስታዝ ቢመጣ ካንተ የተለየ መልስ አይመልስም። ይሄ በምንም ይውረድ፣ በፓራሹትም ይውረድ፣ በእግሩም ይውረድ፣ ምንም ሪዝን ይኑረው ሁሉም ክፉ ናቸው። ሁቺስ እኔ በዛ ዘመን አልነበርኩም እኔ ክፉ ነኝ እያለ ነው። ምክንያት ብትለው የዛ ዘመን ሰዎች እንደዛ ያደረጉት ይሄ ለዛ ዘመን ብቻ የሚያገለግል አይደለም፣ ላንተ እየተጠቀምክበት ነው። እኔ ክፉ ነኝ እኔ ምን አድርጌያለሁ? መሐመድ ጋር አውቀዋለሁ፣ ያቀኛል፣ ነበርንኛ አልነበርንም፣ አይመለከተንም። አየህ ሪዝን አትስተው። ሁለተኛ አፍንጫ ደፍጠጣ ምናምን ያልከው ይሄ እኮ በስም ጠርቶ ነው የተናገረን። በመጀመሪያ ደረጃ አይሁድና ክርስቲያን ለይቶ የጣዖት አምላኪዎችን አይደለም የተናገረው፣ ፓጋኖችን ኤቲስቶችን አይደለም፣ እኛን ነው። መጽሐፋችን እንደዚያ ብሎ አልተናገረም። እንደ አሳይመንት ወስደልህና ማለት ነው። እኔ ልጨርሳ ብዬ ሁለተኛ ያነሳው ፖይንት ምንድነው? እስልምና በባህሪው ይህንን ማስተማር ሳይሆን ክርስትና እንደዚህ ነው ብሎ ሌላ ነገር ነው፣ ጥላቻ ነው ቀድሞ የሚነግርህ። ስለዛ ነገር ኔጌቲቭ ነገር ብቻ እንዴት አድርጎ ነው የሚያሳድግ። ያንን ነው ካንተ ውስጥ እየታዘብን ያለ ነው። ፎር ኤግዛምፕል ኢየሱስ እንደዚህ ነው፣ ኢየሱስ እንደዚህ ነው፣ ኢየሱስ እንደዚህ ነው የሚል 30,000 መጽሐፍ ታገኛለህ። ከቁርአን ቀጥሎ ግን አውተንቲክ የሆኑ መጽሐፎች ለእናንተ መቅረብ ያለባቸው ሐዲሳቶቹ፣ ተፍሲራቶቹ የዚህ ትርጓሜው በአማርኛ አልመጣልህም። በትንሹ አሁን በዚህ ዓመት ነው ሐጅ መሐመድ ዘይኔ እንኳን አሳተም። እሱንም ለህዝብ የሚበተን አይደለም ለኡስታዝ የሚሰጥ ብቻ። ለምን ካወቅከው እስልምና ለቀህ ትወጣለህ። ቀድሞ ምን ይለቁብሃል? ስለዛ ነገር ኔጌቲቭ ነገር መጥፎ ነገር አረቃላ እዛ ውስጥ ላይ ያለው ጥያቄውት እኮ ነው። ተው አትቅጠፍብኝ። እዛ ሆነ እስልምናን ውጭ ሆነ ከምታየውና ገብተህ ከምታየው ወላሂ ወብላይ 100% ነገር ትርጉም አለ። ሳሂህ ቡኻሪ ትርጉም አለ። ቆይ ሳሂህ ቡኻሪ በአማርኛ የተጻፈ መጽሐፍ አለ። ሳሂህ ሙስሊም በአማርኛ የተጻፈ መጽሐፍ አለ። ከእስልምና ወጣ ይታል እንዴ? ቃል ውጭ አይተው ብታየውና ምናምን ስትል አንተ ወጣ አይተዋል አብዲ? ውጭ ሆነ ከምታየውና ሆነ እዛው ሳይሆን አልሐምዱሊላህ ረብል ዓለሚን። ወይ አንተ አይተዋል ወጥተህ እስልምና ወታይታው እንዴት እዛው ነው? እንዴት ወጥቻ ያለው? ለምሳሌ አንተ ገብተህ ላየኸውም ለማለት እኮ ኮምፔር ልታረግ አትችልም። እኛ ውጭ ሆነን እያየነው ነው አይደለም? ስለዚህ አንተ ደግሞ ውጭ ሆነ ስላላየኸው የኛን እይታ አታውቅም።
ሁለቱንም እንዳየ ሰው ውጭ ሆነና ውስጥ ሆነ ያለው እይታ እንዳርለም እንዳትል ያላየውን ነገር አታውራ። ብዙ ሲያስተምሩ ምናምን አይቻለሁ። ምንም ኮንፈረንስ የሌለው ነገር ምናምን እንትን የሚሉት። ሁለት ደግሞ መጽሐፍ ቅዱስ ላይ አንተውን የሰጡክ ምናምን ይኸው መጽሐፍ ቅዱስ ውስጥም እንደዚህ ይላል። መጽሐፍ ቅዱስ ቢል ኮንቴክስቱ ወደ እግዚአብሔር ጉባኤ ማለት ስጋው ደግሞ የሚፈተትበት ቦታ። ኦፍ ኮርስ አዎ፣ አንተ ምግብ ሬስቶራንት ገብተህ ምግብ ስታዝ ማለት ነው አንድ ሰው ንፍጡን እያዝረከረከ ቢያቀርብልህ ትበላዋለህ? አትበላውም። ምክንያት አጣጣሉ ፈጠረው ማን ነው? እሱ ራሱ አይደለ? አዳምጥ እሱ ራሱ ከሆነ እንዴት አዳምጥ። እነዛ ሰዎች እየመለስኩ ሁሉ ቆማጣ ሲልህ ያ ቆማጣ መጥቶ በምን እጁ ነው ስጋ ወደሙ ይባላል። ላይክ ስጋ ወደሙ ሳይሆን የእግዚአብሔርን ማዕድ የሚያቀርበዋል። ያንን ማዕድ በብሉይ ኪዳን የሚያቀርቡ ሰዎች ምን ያስፈልጋቸዋል? እነዚህ ነገሮች ማድረግ የለባቸውም። አንድ ቆማጣ ሰው በምኑ ሊሰጥ ነው? በአፉ ላይ አቦርሰን ስለሆነ ያ እቺን ብቻ ብዬ ነው ወደዚህ የምመለሰው። ይሄንን ስለሚፈቱበት ብዬ ነው። ከዛ ኮንቴክስት የተነገረ ነው ደግሞ እንጂ አይብላ አልተባለም። እግዚአብሔርን ግብ አይብላ አልተባለም። ይሄ ግን እኮ እያወራ ያለው ከሱ ጋር ምንም አይገናኝም፣ በምንም የማይቀራረብ ነው። የሆኑ አካላትን አንተ እሺ ቃል አንድ ነው ነገር አየህ፣ ለኔ ያ ከባድ ነው፣ ለአንተ ደግሞ ይሄ ከባድ ነው። አየህ ስለዚህ እነዛ ሰዎች እኮ ክርስቲያን ናቸው። አንተ እኮ የእግዚአብሔርን ምግብ ለመብላት ክርስቲያን መሆን ይጠበቅብሃል። ይሄ እኮ ሙስሊሞችን ቢል ይሄ መጽሐፍ ቅዱስ ቢሆን ሙስሊሞች ከፍጥረት ሁሉ ከሰይጣን በላይ ክፉ ናቸው ቢል ደስ ይላል። አብዲ በመጥፎ ቃል አሁን እኮ በተዘዋዋሪ እስኪ እንዴት ቆይ ፈጣሪ አሁን እንዴት እንደዚህ በሱ መካደን እንዴት ይጠላል ብታስበው ኖሮ ይገባህ ነበር። ግን አንተ በተቃራኒ ያሰብከው እንዴት እንደዚህ ይለኛል። አንተ እንዲገባ ይሄ መጽሐፍ ቅዱስ እንዲሆን ይሄ መጽሐፍ ቅዱስ ይሁንና አንተ እንዲገባ ሙስሊሞች ከፍጥረት ሁሉ ክፉ ናቸው ከሰይጣን በላይ ክፉ ናቸው ቢል ደስ ይልሃል ወይ? እንደውም አንድ አሪፍ ፖይንት ላሲዝ ቃልዬ፣ በጣም ወሳኝ ፖይንት ማለት ነው። እዚህ ላይ ተናጋሪው አላህ ነው ተብሎ ይናገራል። አላህ ስለነማን ነው እየተናገረ ያለው? አንዴ ማይከል እሺ፣ አብዲ የሆነ ድምጽ አለ መሰለኝ፣ ይቅርታ። አላህ ስለማን ነው እየተናገረ ያለው? ስለ ክርስቲያኖች ነው እየተናገረ ያለው። ስለ ክርስቲያኖችና ስለ አይሁዶች ሲናገር ምን አለ? እነርሱ አለ። እነማ? አይሁዶችና ክርስቲያኖች። ፍጥረት ሰይጣንም ፍጥረት ነው። ብዙ ክፉ የሚባሉ ነገሮች በጠቅላላ ፍጥረቶች ናቸው። ስለዚህ ከነዛ ፍጥረታት ሁሉ በጠቅላላ ማንን ክፉ አደረገ? አይሁዶችንና ክርስቲያኖችን አደረገ። እዚህ ውስጥ ምን እየተባለ ነው? አይሁዶችና ክርስቲያኖች ከሰይጣን የበለጡ ምኖች ናቸው እየተባለ ነው፣ ክፉዎች ናቸው እየተባሉ ነው። ይህ መልእክት ከሰይጣን ነው የመጣው ብለን ነው እኛ የምናስበው የምንናገረው። ራሱም ቁርአኑም ሐዲሱም ተፍሲሩም የሚናገረው ቁርአን ያው ያ ጅብሪል የሚባለው አካል ማን ነው ተገለጠ ብለን ነው እያሳየናችሁ ያለ ነው። ሰይጣን ኢብሊስ ነው ተገልጦ እያሳያችሁ ያለው ነው ብለን የምንናገረው። ስለዚህ ይህንን መልእክት የተናገረው አካል ራሱ ሰይጣን ራሱን ሞር ለስ እያደረገ ነው። ምን አድርጎ? ከኔ ይበልጣሉ ክፋታቸው እነዚህ ሰዎች ክፎች። ማን ነው አደረገ? ራሱን ኖርማል ዝቅ አድርጎ ምን አደረገ? ክርስቲያኖችና አይሁዶችን ምን አደረገ? ሞር ክፎች አደረገ። ምክንያቱ ስለምን? ለእርሱ መጥፎ የሆነውን በቃ ምንም ማያፈናፍነውን ክርስቶስ ይከተሉበታል። ክርስቶስን ስቀበል ሰይጣን ድምጥማጡ ይጠፋል። በክርስቶስ ስም እንትን ስል ምን ያደርጋል? ሰይጣን የሚባለው ነገር ይጠፋል። ስለዚህ እኛን ይጠላናል። ለምን ይጠላናል? ክርስቶስን እሱን በመስቀል ላይ በነፋስ አውታር ጠርቆ ድል የነሳውን ሰይጣን ድል የነሳውን ክርስቶስን ይጠላዋል። አስነሳው ነው የሚለው እባክህ ድልድል አትበልና። ለማንኛውም ይኸውልህ አንዴ ቆይ እያወራሁ ነው። ስለዚህ እኛ ያ ድል ታዘብኩ፣ ብዙ ታዝቤያለሁ። ቃል እንትና አብዲ አንዴ ይቅርታ እሺ፣ አንዴ ትቸኩላለህ እንዴ? ከቸኮልክ ሂድ። አይ ማየው ነገር እያወራ ነው ብሎ አብዲ አንዴ እሺ፣ ይቅርታ አብዲ፣ መሰረታዊ ነገር ነው እዚህ ጋር እያወራን ያለ ነው። ምንድነው ይህ አካል ለዘመናት ምን ሲለን ነበረ? በእኛ ላይ ሲቃወም የነበረውን የዳስ ጽሕፈት ሁሉ ማን? ክርስቶስ ደምስሶልናል። እርሱን ደግሞ ያ ሲቃወም የነበረውን ራሱን ሰይጣንን ምን አድርጎታል? በነፋስ አውታር ጠርቆ ከመንገድ አስወግዶታል። ያ ድል የተወገደው ሰይጣን ያስወገደውን ክርስቶስን እኛ እንቀበለዋለን፣ በሱ እናምናለን። ስለዚህ
እኛ እሱን ስለምናምን ሰይጣን እኛን ምን ይለናል? ይጠላናል። ስለሚጠላን ይህን መልእክት ለመሐመድ ሲሰጠው ምን አለ? እነርሱ ከፍጥረት ሁሉ ክፉ ናቸው። ምክንያቱ ምንድን ነው? እኛ ለሱ መጥፊያ የሆነውን ክርስቶስን ምን እንላለን? እናምናለን፣ እንቀበላለን። ብርሃን ነው ብለን እንላለን። ህይወታችን ነው። እሱን እንለብሳለን። የእሱን ቅዱስ ሥጋ ክቡር ደም እንቀበላለን። ያንን ስንቀበል እርሱ በእኛ ይኖራል፣ እኛም በእርሱ እንኖራለን። የዛኔ ይጠላናል። ሰይጣን ይጠላናል። ሲያይን እንኳን ያስጠለዋል። ምክንያቱም የእሱን ዋና ማይወደውን ጠላቱን ክርስቶስን ተቀብለናል። ለዛ እኛ ምንፈልገው ሰይጣን የሚጠላውን አካል ለእናንተ ብርሃን የሆነውን መዳኛ የሆነውን ክርስቶስን ተቀበሉ። አምላካችሁ እሱ ነው። ሰይጣንን አትቀበሉ። የሰይጣን ወሬ ነው ይሄ። ሱራ 98:6 ላይ ግቡና በረንብ አንብቡት። ግልጽ ነው። አሁንም ሙስሊሞች የዛሬም የነገም ጥሪያችን ይሄ ብቻ ነው። አለቀ። ለሱ ጠላት የሆነውን ለሰይጣን ጠላት የሆነውን ክርስቶስን አምላካችንን ተቀበሉ። ሁላችሁንም የፈጠረ እርሱ ነው። ኤፌሶን ሰዎች ምዕራፍ 2 ቁጥር 10 በክርስቶስ ኢየሱስ እንደተፈጠርን ይናገራል። ስለዚህ የፈጠራችሁን አምላካችሁን ተቀበሉ። ቀጥሉ ወንድሞቼ። ቴንክ ዩ። ቃሎት ያሰማልን ብሮስኪ ቦስዬ፣ ይመችሽ። ቃሎት ያሰማልን። ፖይንቱ ምን እንደሆነ ታውቃላችሁ ጋይስ? ጥፋታቸው ምንድን ነው? እነዚህ ክርስቲያንና አይሁዶች የሚለውን ስናይ ጥፋታቸው አንድና አንድ ነው። ምንድን ነው እሱ? ጥፋታቸው ኢየሱስ ክርስቶስ እግዚአብሔር፣ የሕያው እግዚአብሔር የአብ የባህሪ ልጁ ነው፣ አምላክ ነው ብሎ ማመናቸው መብታቸው አይደል እንዴ? ነው እኮ። ለምን ታምናላችሁ? አያችሁት ሙስሊሞች፣ እናንተ አላህ አምላክ ነው ብላችሁ ስላመናችሁ እኛ እንደዚህ አይነት ንግግር ብንናገር አይሰማ፣ በጣም ነው የሚደብራችሁ፣ ይከፋችኋል። እናንተስ አምላካችሁ እኮ ሰው እየሰደበ ነው። አምላካችን የምትሉት ድፍን ስማችንን ጠርቶ ይሰድበናል። እንዴት ነው የማይሰማን? ቅቤ እየቀባን ነው እንዴ? እንዴት ነው የምታስቡት ሙስሊሞች? ይሄ ከፈጣሪ ሊሆን አይችልም። የኛ መጽሐፍ ቅዱስ የትም ቦታ ላይ ስማችሁን ጠርቶ ሙስሊሞች ብሎ ከነመፈጠራችሁ ማያውቃችሁ፣ በጣም በሚያሳዝን ሁኔታ አይጠራችሁም፣ ይናገራችሁ። እንደውም በአንጻሩ ሁሉንም ሰዎች ጠላቶቻችሁን ውደዱ። እኛ ሙስሊሞችን በጣም ነው የምንወዳችሁ። እስልምናንን፣ አስተሳሰቡን፣ አይዲዮሎጂውን በጣም እንጠራዋለን፣ እንቃወመዋለን። ጨለማውን እናፈርሳለን። ብርሃን ከጨለማ ጋር ምን ህብረት አለው ብሏል ብርሃነ ቅዱስ ጳውሎስ። ኦኬ፣ ብርሃን ባለበት ጨለማ ምንድነው? ይወገዳል፣ ይጠፋል፣ እናጠፋለን። ብርሃኖች ስለሆነ እናንተ ብርሃን ናችሁ ብሏል። እኛ ብርሃን ነን። እስኪ ጨለም ያለ ቤት ውስጥ ማብራት ስታበሩ ብርሃን ሲገባ ምንድን ነው? ጨለማ ይታያል? አይታይም፣ ያጠፋዋል። ልክ እንደዛው እኛ ብርሃኖች ነን። ጨለማን የማስወገድ አቅም አለን። እንገልጣለን፣ እውነቱን እናሳያለን። ያንን ነው እያደረግን ያለ ነው እንጂ እናንተን ፐርሰናሊ እጅግ በጣም ነው የምንወዳችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይርዳችሁ። ከዚህ አጋንንታዊ አስተምህሮት ውጡ፣ እንድትወጡ የዘውትር ጸሎታችን ነው። ሌትስ ጎ ባክ ቱ ቶፒክ። ኦኬ፣ አሁን ይግቡ ደግሞ ሙስሊሞች። እስኪ ኩሱ ይምጣ። እስኪ ኩሱ ጩኸት ከሌለ መረጃ ከኪሱ ተፍሲር ከመላሱ እንዳይሆን እንጂ ኩሱ መረጃ ከኪሱ ተፍሲር ከመላሱ ወጣ። ኩሱ ናገባ እንጂ ኩሱ ወጣ። ኤምኤስ ዩቲዩብ ሰብስክራይብ አድርጉላት። በዚሁ አጋጣሚ እየገባችሁ እህት ወንድሞች፣ እሷ ረሳችሁ፣ እኛ ሰብስክራይብ እናስደርግላት። የአት ኤፌሶን 12 ብላችሁ ታገኙታላችሁ። አትን በማስቀደም ኤፌሶን 12 ዩቲዩብ ላይ ትክክለኛ የሆኑ መረጃዎችን፣ ታማኝ የሆኑ መረጃዎችን ለማግኘት ቀጥለ። እሷ ስም ሌላ ተከፍቶባታል። የሆነ ስንት ሰብስክራይብ እንዳላት ትናገርና ሌላ ተመሳሳይ ተከፍተው ስትል ነበረች። 1000 ምናምን ሰብስክራይበር ያለው ነው የሷ አሁን ላይ። ግን ታማኙን ራሱን መረጃውን ማግኘት ከፈለጋችሁ ራሱን
ቻናሉን ማግኘት ከፈለጋችሁ የእሷ ፔጅ ላይ ስትገቡ ሊንክ አታች አድርጋለች። በሊንኳ ተፍጠንጥራችሁ ልትገቡ ትችላላችሁ። ሌላው የረሳሁት ነገር እዚህ ላይ መጨመር የምፈልገው ውጪ ጠላቶቻችሁን ውደዱ ሲባል ራስን መከላከል መጽሐፍ ቅዱሳዊ ነው። አሁንም መሰመር አለበት። ደጋግሜ ይናገራለሁ። ዋሃብያ ሊገድል በጀራ እየሳለ መሳሪያ እያቀባበለ ቁጭ ብለህ ራስን ሳትከላከል ጠብቀው ማለት አይደለም። ቀኝህን ሲመታ ግራህን ስጠው እንደሚባለው አይደለም። ክርስቶስን እኮ ያኔ በጥፊ ሲመቱት ክርስቶስ ስለምን ትመታኛለህ ብሎ የጠየቀው እንጂ ግራውን አልሰጠም። ቦታ አለ፣ መንገድ አለው። ስለዚህ ጋይስ ሁል ጊዜ የእኛ ችግራችን ምንድነው? አይ በቃ እንደዚህ ብሎናልና እጃችን ጥፍጥፍ ነው። ራስህን መከላከል መጽሐፍ ቅዱሳዊ ነው። ራስህን መከላከል ሲል እሱ ታንክ ይዞ እየመጣ አንተ ቁጭ ብለህ ጠብቆ አይደለም። ድሮን ይዘህ ልጠብቀው ይገባል፣ ወይ ሄሊኮፕተርም ይዘህ መጠበቅ ሊኖርብህ ይገባል። ትቀበለዋለህ። ልክ ሱራ ስንት ላይ ነው መሐመድ ምንድን ያላቸው? አይሁዶችን የምትዋጓቸው በፈረስ ነው ብሏቸው በፈረስ እየጋለቡ ሲመጡ አይሁዶቹ በሄሊኮፕተር ሲቀጠቅጧቸው ለአንተም ሃይማኖት ለእኔም ሃይማኖት ብለው የተመለሱት። ልክ እንደዛ ራስን ለመከላከል ዝግጁ ኢኮኖሚካሊ፣ ፊዚካሊ፣ ሜንታሊ መሆን አለብህ። በሁሉም አቅጣጫ ኢኮኖሚ ማዳበር አለብህ። ፖለቲካሊ ፓርቲሲፔት አድርገህ መያዝ ያለብን ቦታ መያዝ አለብህ። በመሳሪያም በምን መዘጋጀት ያለብህ ቦታ ላይ ሁሉ ቦታ ላይ መዘጋጀት መቻል አለብህ። ራስህን መከላከል ኢራቅ ላይ ውጤት አምጥተዋል። ይህም ነው ደግሞ ክሩሴድን በደንብ ማየት ተገቢ ነው። ብቻ ብዙ ታሪኮችን ማንበብ ተገቢ ነው ብዬ አምናለሁ። ሰው መጽሐፍ ቅዱሳዊ ነው የሚለው ላይ ብቻ ፎከስ እናድርግን። አዎ መጽሐፍ ቅዱሳዊ ነው። ማንም ዋሃብያ እገላለሁ፣ ሰነጥቃለሁ፣ አርዳለሁ ሲለኝ እጄን አጣጥፌ አልጠብቀውም። እዚህንን እንዲሰመርበት ስለምፈልግ ነው። ቦሲ የቀጥል ይቅርታ ሀሳቤ ልጨርስ ብዬ ነው። አይ ከሁሉም በላይ ጠፋብኛል ትላለህ። ከሁሉም በላይ መሳሪያችን የእግዚአብሔር ቃል ነውና እዛ ላይ ጠበቅ ማድረግ አለብን። እኛ ዋናው ክርስቶስ እንዲህ ብሎ ነግሮናል። ስጋችሁን የሚገድሉት ነፍሳችሁን ግን የማይገድሉት ነው። ጣጣ የለብንም። እኛ ዋናው መሳሪያችሁን የእግዚአብሔርን ቃል ብቻ እንትን በሉ። ኤኒዌይስ ኤምኤስ ቀጥል። አንድ ግን ከኤምኤስ በፊት ኤኤን እንኳን ሰላም መጣ ወንድማችን። ማይክን ክፈት እስቲ። ኤኤን እንኳን ሰላም ቆያችሁ። ሰላም ነው አሉ። እንዴት ነው? አሎ ደህና ነው አለን። ባለፈው ማስረጃ ጠይቀን በዛው ጠፋህ። ምን ነው ነበርኩ እኮ አስገባኝ ሲሉ እኮ መልሼ አላስገባም አልከኝ። ያዳመጥኩ ነገር ሙሉ መረጃውን እኮ ያየው ነበር። ከእናንተ ጋር ነበርኩኝ እና መስጂድ ሲደርስብኝ ወጣሁት ነበርኩኝ። ከእናንተ ጋር አስገቡኝ ስላችሁ እኮ ወደ አላስገባም አላችሁኝ። እኔ የሆነ ስራ ብቶብኝ ነው ነበር የወጣሁት። ኧረ እባክህ በእውነት የሆነ እንደ ነበርኩኝ ያየውን ነበር። ደግሞ ያመጣችሁት መረጃ ያየሁት ነበር። ሁሉም ነገር ያዳመጥኳችሁ ነበር። እስቲ ማስረጃው ውስጥ ነው አስታቀርብ የነበረው አንተ ምን ነበር የነበረ ስለነበረው ሙሉውን አይቼዋለሁ። ከእናንተ ጋር እና ያቀረባችሁት ሁሉ ያዳመጥኩ ነበር። ያው በሰዓቱ የነበሩ ሰዎች ያዳመጣችሁ ነበር እና እኔ ገዳግማችሁ አስገቡኝ ስላችሁ ነው እምቢ አላችሁ። ወዳው ነበር ወዳው ተመልሼ ነበር እኔ ውሸት ለማንኛውም ኃጢአት ነው ወንድማችን። እና እንደውም ማን ነበርሽ መሰለህ የሆነ ሴት እንደውም ለምን ወጣ ምናምን ያለችኝ ነበር ከእናንተ ሆናል ማለት ነው። የትኛው ነበር? ኤኒዌይስ ችግር የለውም ያለፈው አልፏል። አሁን ላይ ማስረጃውን ማሳየት ነው። አይ እሺ ቆይ የዛን ሰዓት እሺ በዛኛው ርዕስ ልጠይቅህና ያቀረብኩት ጉዳይ ምን ነበር? ማስረጃው ምን አይነት ነው? ማስረጃውን ስጠን አንተ። እሺ የዛን ቀን ያቀረብከው መረጃ ትክክለኛ መረጃ ነው ያቀረብከው? እንግዲህ እስቲ አይ ችግር የለውም የኔ ትክክል አይደለም ብለህ የለ። ስለዚህ አንተም ትክክለኛው ማስረጃ ስጠን። በዛው ስለጠፋ ይዛኔ እንኳን በሰላም ተገናኘ። ምናልባት አያስታውሱም ብለህ አስበህ ከሆነ እናት እኔ መጥፎ ሰው ነኝ መቼም አልረሳም። ኧረ መጥፎ እኔም ከአንተ በባስ መጥፎ ሰው ነኝ። ግን ያዳመጥኩ ነበር ምን አይነት መረጃ ነው ያቀረበው። አሁን ለምሳሌ አንተ አቀርባለሁ ነበር አልከው መረጃውን እንዴ መረጃ ማስረጃውን አቀርብ። አንተ ያቀረብከውን ነው እንዴ? አንተ አመጣለሁ ብለህ የወረድከውን ማስረጃ እንዴ? እኔ እኮ አመጣለሁ ብዬ አይደለም የወረድኩት። ማም ወደ መንፈስ ቅዱስ እንዴ አመጣለሁ ብዬ አይደለም የወረድኩት እኮ አባቴ። እሺ አመጣለሁ ብለህ አይደል? እሺ ማስረጃ አመጣለሁ አንተ ነው እኮ መረጃውን አመጣለሁ ብለህ ስትፈልግ ነው ሲቆይብኝ የት አለ እያልኩ ነበር አይደለ? ምን ነበር ያልነው የነበረው? ማም የእናንተ እንትን ቁርአናችሁ ወይንም ጆሮ ግንኙነት ማድረግ ያዛን ነበር ስትል ነበረው አይደል እንዴ? ተሳሳትኩኝ? አሁን ይኸውልህ ማስረጃ አመጣለሁ ብለህ ነው የጠፋው እኮ አይደል እንዴ?
አመጣለሁ ብዬ አይደለም አንተን አመጣለሁ ስትፈልግ ነበር። ቆይ ያወጣሁልህ ነው እያልከኝ ነበር። አንተው ራስህ ነው ያው ይፈር አጥግባለሁ እንዴ ይኸውልህ እዚህ ታች ቢያንስ 400 ምናምን ሰው ውስጥ ማለት ነው ላይክ 10% የሚኖረው ነበረ። 300 ምናምን ሰው ነበረ። እሱን እነግርሃለሁ። ሁሉም ብለህ ተናግረው ሰው ነበረ። አንድ መረጃ ምንም አመጣለሁ ብዬ አላልኩም። ምንም ነገር አመጣለሁ አላልኩም። አንተ አትዋሽ። ትልቅ ሰው ነው አይደል? አትዋሽ። እርግጠኛ አንተ መረጃ እስልምና ጆሮ ላይ ግንኙነት ማድረግ ይቻላል ብሏል አልከኝ አይደል? አዎ። ስለሱን አንተ ያልኩህ የነበረው ገባህና እያወጣው ነው ብለህ ማን ያልከኝ? ምላሱን የሚያወጣ ልጅ አለ እሱን አንድ ብላችሁ ቪዲዮ ላኩልኝ ያልክ ነበር። ሁለተኛ ደግሞ ሌላ ደግሞ ምን ላይ ነው? ተፍሲር ላይ ነው ብለኸኝ ማለት ነው። ተፍሲር ላይ ነው ያለው። ቁርአን ላይ ሐዲስ ላይ ሳይሆን ተፍሲር ላይ ነው ያለው አልከኝ። እሺ ፈልግ አውጣ። እኔ ይሄን ነገር ጆሮ ላይ ግንኙነት አድርጎ የሚል እስልምና ላይ ካለ እኔ እስልምና ላይ ቀይርልሃለሁ ነበር አልከኝ ነበር። እኔ አምጣለሁ ብዬ ካለ ማለት ነው ያልከኝ አለ ከፍቼለታለሁ። አሁን አውጣና ሳያው አሁኑኑ እስልምና ለቀቱታል እዚህ ጋር ችግር የለም። አሁን አውጣና ሳይ ጆሮ ላይ ግንኙነት አድርጎ የሚል ካለ አሁን አውጣና ሳያው ማይክ እንዳዘጋ ትልቁ ላይ አድርገኝ። እስልምና የሚከለክለው ምንድነው? መጀመሪያ ቆይ ቃል ይመልስ እንደሚወጣ ቃል ይግባ። እኔ ይኸው ቃል ይግባ እንደሚወጣ እምነቱን ለቆ ከእንትን አይደለም። እሺ ለቀ የምትወጣ ቃል የምትገባው በምን መሰለህ? ቃል የምትገባው እንደሱ አይ እንደ ቅድሙ አድርገኝ። ይፊ እኔና አንቺን ጎን ለጎን አድርገኝ። ወደ ጎን ስለሆነ ማሳየው ከላይቭ መውጣት አይደለም ቃል የምትገባው። ባለፈው ወላሂ ቢላሂ ብላል። ብላይን አጨምር ወላሂ ብዬሃለሁ። ብላይን አንተ ራስህ አጨምር ወላሂ ብዬሃለሁ። አሁኑኑ በቃ እዚሁ ጋር ሻሃዳ አትዋሽ፣ ውሸት ውስጥ አትግባ፣ አትዋሽ። ወላሂ ብዬሃለሁ። ብላሂ የሚለው ነገር አትጨምር። አንተ ጭማሪ ነገር አታውራ። ችግር የለውም። እሺ አትዋሽ። ማሪ ከሆነ ወላሂ ቢላሂ እሺ። አሁንም ቢሆን ብላሂ ማን መገልፈጥን ተውና እዚህ ጋር አዳምጥ። ችግር የለውም። እሺ አሁን በቃ ማንም ሰው ማይክ እንዳው አሁንም ቢሆን ጆሮ ላይ ግንኙነት አድርጉ የሚለውን አውጣና አሳየኸው። እሺ የጠበኩ ነው። አሁን ወላሂ ለአዚም አሁኑኑ እወጣለሁ በለኝ። አውጣና ያሳይ የጠበቅኩ አንዴ። ባለፈው ምንድነው ያመጣው? ያቀረብኩት መረጃ እኮ ያየው ነበር እኮ። በቃሽ ወላሂ ላዚም በለ ማላውን ተውና አሁን አምጣና ሳያው። አሁን ማለው ሚዲያ ላይ እኮ እኔ ስማ የሰማኸኝ ነው አይደለ? ቆይ ስማ የዛኔ ምልህ ነበር። የሰማኸኝ ነው አይደለ? አሁንም ቢሆን ጆሮ ላይ ግንኙነት አድርግ የሚል ካል አሁንም እወጣልሃለሁ፣ አልዋሽም። የዛኔ አሁን ተመልሼ የገባሁልህ ያቀረብከው መረጃ ስላየሁና ስለደበረኝ ነው የቀረብኩት። አሁንም ሚዲያ ላይ መጣሁ ወላሂ በል። እኔ ሌላ ከባድ ማስረጃ ነው የማወጣው እንደውም ዛሬ ወላሂ በል ወላሂ አሁን አምጣ። ያው ጆሮ ላይ ግንኙነት አድርጉ የሚል ወላሂ አምጣ። ያው ወረበል ካባ ከፍራለሁ። ምንድነው በ30 የምታስምለው? ከወላሂ የሚበልጥ ነገር እኮ የለም። ካባ ማለት ወረበል ካባ ማለት የጌታ አምላክ ማለት እኮ ነው። ዞሮ እኮ 3 ቀን ጾም በልሸውደው ነው። አንድ ጊዜ ቆይ ቆስቴ ወላሂ ማለት እኮ ችግር የለውም። እሺ አሳያው ወላሂ ያው አያሳያሁንም። ባለፈው አሳያችሁ ምንድነው ያሳዩ? ሌላ እንዳል አይደለም እኛ ሙስሊሞች እና ማለት ነው ክርስቲያኖች ራሱ መረጃውን አምጣ እያሉክ ነበር አመጣ። ጆሮ ላይ ግንኙነት አያርግ የሚለው ባለፈው ያወጣው ነው። እስቲ ኧረ ተረጋጋ ወንድም አለ። ወላሂ ብለህ እኮ 3 ቀን መጾም ብቻ ነው የሚጠበቅብህ። መሐላን በውሸት ብለህ 3 ቀን ጾመህ ታፈርሰዋለህ። ምንም ችግር የለም። ጽድቅ ይሆንልሃል። ከዛ እንዳልተፈጠረ ይሻርልሃል። ሳክስ ነው ኦልሬዲ አስፈላጊ ሆኖ አይደለም። ግን አንተ በትክክል እስኪ ሙሉ አድርገህ ወላሂ ለዓዚም ወረበል ካዕባ ካፊር ሆናለህ በልሽ። ከወላሂ እኮ ወላሂ አልኩህ አይደለ? ወረበል ካዕባ ማለት እኮ በካዕባ ጌታ ይሁንብኝ ማለት ነው። ትርጉሙን ልንገርህና ማለት ነው ወላሂ ማልኩም ያው የካዕባ ጌታ ነው አላህ ማለት ነው። ወላሂ ማለት በአላህ እምላለሁ እኮ ወረበል ካዕባን መረጃ ካመጣች ካፊር ሆናለሁ በል። ስለዚህ ለማለም ወላሂ አልኩህ አይደል? አውጣና ሳይ አልኩህ ቃል ስለሌለ ነው ያሳየው። መረጃው እኮ ያየነው ነበር አለ ባለፈው። በቃ ቶ ዝም በለው እሺ። መልካም ወንድሞች እየተመለከታችሁ እናያለን። ሜንሽን የተደረጉትም ፔኔትሬሽን ማለት እንደሆነ ታውቃለህ አይደል? እንግሊዝኛ አላውቅም፣ ወደ አማርኛ አድርገው። እሺ ችግር የለውም አደርግልሃለሁ። ፔኔትሬሽን ማለት ብልት ማስገባት ማለት ነው። ብልት በምን እንደምታስገባው ኦፍ። እሺ ከዚህ ቆይ ችግር የለውም ልጀምርልህ። if a woman has intercourse with another woman አለ አንድ ሴት ከሌላ ሴት ጋር ኢንተርኮርስ ካደረገች ግንኙነት ካደረገች then አለ there is no ritual ablution unless she ejaculates ስሜቷን ጨርሳ
ፈሳሽ ካላወጣች አብሉሽን የለም አያስፈልግም ትጥበት አያስፈልግም ማለት although this is apparent al darmi and other have mentioned it and it may be hidden ሊደበቅ ይችላል so they pointed out ምን ፖይንት አድርገዋል al-Shafi said in al-Um and the other companions ምን አሉ if አለ he inserts his penis ምን ማለት ነው ወንድማችን ያለው እንግሊዝኛ አልችልም አማርኛ አድርግልኝ ብያለሁ penis ማለት እሺ ብልት ማለት ነው የወንድ ልጅ ብልት ማለት ነው እሺ if he inserts his penis ብልቱን into a woman's mouth አለ የሴት ልጅ አፍ ውስጥ ከከተተ አለ ሹፍ ኢር አለ ምን አለ ጆሮ አረምፒት አለ አረምፒት ምን ማለት ነው ብብት ማለት ነው or ብብት or between her buttocks and does not ejaculate buttocks ማለት ደግሞ ይሄ ጭን ወይም የስንጥቁ ማለት ነው ትክክል እሺ there is no ritual ablution እሱም እንደዛው ትጥበት ያስፈልገዋል ምን እስካላደረገ ድረስ ኢጃኩሌት እስካላደረገ ድረስ ፈሳሽ እስካላወጣ ድረስ ስለዚህ ወንድማችን እቺ ምን ትላለች ኢር ትላለች አይደል ዋናው አንተ የምትፈልገው ሌላው ከሁሉም ተተን ኢር ነው አይደል ይሄ ብብት ሚለው ምናምን ተሆና ጆሮ ነው አይደል ዋናው እኔ እናንተ ጥያቄያችን ስለዚህ ወረበል ከአባ ትላለህ አሁን ወረበል ከአባ ሐሰተኛ አምላክ ነው ብለህ ማለት አሁን ሻዳስ ለምን እንደሚይዝለ ይሄ ሲጀምር ሰው ለምሳሌ ሰው የጻፈው ማንኛውም ሰው የጻፈው እንዴ ነው ማምነው ለኔ ኧረ ተው ይኸውልህ ወረበል አሁን ለምሳሌ ከቁርአንና ከሐዲስ ነው ወረበል ከአባ ብለሃል አንዴ ከቁርአንና ከሐዲስ ነው ራስ የጻፈው የታቅላለሁ እኔ ነኝ ራስ የጻፍኩት ይሄንን ያ ለማጥመም ተነስታችሁ ያንዳንድሽ ሌላ ነገር የለሽም ሌላ አጀንዳ የለም አይደለ ራስ የጻፈው ቁርአን ወይ ሐዲስ ወረበል ከአባ ብለሃል ይኸውልህ ቁርአን ወይ ሐዲስ ነው ወይ ነው ይኸውልህ ወረበል ከአባ ብለሃል እኮ ቁርአን ወይ ሐዲስ ነው ወይ ብያለሁ የጠየቅኩ ነው አሁንም ቢሆን ቁርአንም ሐዲስም አይደለም እና ካልሆነ ታዲያ ምንድነው እያንዳንዱ ሁሉን ነገር ታውቃለህ እስልምና ላይ ያለውን ቁርአን ሐዲስ ተፍሲር ሲራ ምን ያለው ሁሉንም ታውቃለህ ያንንም ትክክለኛው ስም አባት የሰማሽ ነው አይደል ትክክለኛው ማንኛውም ነገር ቢሆን ቁርአንና ሐዲስ ነው ትክክለኛ እስልምና ላይ ያለው ማለት ነው የምንከተለው ቁርአንና ሐዲስ ነው ስለዚህ ይሄንን ነገር ራስ ጻፈው የታቀላለው ነው ለምሳሌ ይሄን ነገር ራስ ጻፈው ራስንኝ ይኸውልህ እኔ እኮ አንደኛ እንደምትዋሽ አውቃለሁ ግን ይህን በተናገር ምንም አልዋሽህም እሺ አሁን ከቁርአንና ከሐዲስ ነው ያመጣው እሺ ያው ጠይቅ ከቁርአንና ሐዲስ ነው ያመጣው አሁን ስማ አዳምጥ ይሄንን ሐዲስ ቆይ ቪዲዮ ስማ የልጅ አታውቀውም አላውቀውም እንዳታውቀውሽ እዚህ ጋር ታውቁታላችሁ አቡ ሳላ ብላችሁ ሰርች ታደርጉ አውቆ ነው ለመቀር ስለፈለገ ነው ላይቭ ላይ ነው ስሙ እንደሚያወሩ ለምሳሌ ቀደም ያነሳው ላይ ኦኬ በርግጥ እሺ አቡ ሳላውን ያልከው ማለት ነው በጆሮ ነው የሚለው እስኪፈተው ያውን ክፈተው ሐራም ላይ አድርጎት ማድረጉ አጀር እንዳያገኝ እንግዲህ ነገር ምንድነው የተግባሩ ይዘት ነው አዳ ወይ ደግሞ በተለምዶ የሚደረጉ ዙሪያ የመጣ ከላ ምንድነው በመቀመጫ ግንኙነት ማድረግ አምሶሪ ቃሉ በመጠቀም አናል ኢንተርኮርስ ከዛው ናምን የሚለውን አስመልክቶ ወይ ደግሞ ኦራል የሚለውን አስመልክቶ ክልክል የለም somebody voice ተቀማመስ ኦኬ ረምዚ አንተ እኮ ባክ ወይ ወይ ደግሞ በተቋጨ ሁኔታ ጉዳዩ ክልክል ነው የሚል ምን የለኝም ኦኬ ተጫውታ ሐራም ነው የሚል ድምዳሜ እኮ ይሄንን ነው ሐራም ነው የሚል ድምዳሜ ላይ አንደርስ ነገር ግን
የተረክል ግልጽ መረጃ እስከመጣ ድረስ ሐራም አይደለም። አፈር ሚሆን ሬሷን ሬሷን ማለት ይቻላል። እንታላ እሺ ምንድን ነው ያለው? አላህ የከለከለው በመቀመጫ ብቻ ነው። በፈለከው በኩል ማድረግ ትችላለህ። በአፏ በምኗ በጣም ጥሩ። አይ ከመቀመጫ ላይ ክልክልና አለ። በየትኛውም በኩል ይቻላል አለ አይደለም? ሰው ወሲብ የሚያደርገው ቤት በኩል ነው። እንደዛ አለ አይደለ? እኔ እንደ ቆስጠንጢኖስ አይደለም። በነገራችን ላይ ቀዳዳዎቹ ቁጥር መዘገባለሁ። አንተ ብቻ ማውራት ብቻ አይደለም የተደማመጥን አንተ ማውራት ብቻ አይደለም። እሺ ወንድሜ አሁን 1 2 ብለህ ቁጥር አስረክበኝ። መቀመጫ ላይ ክልክል ነው አለ አይደለም? አዎ ብሎኛል። በቃ እንደዛ ካለክ የትኛም ቦታ ይቻላል ካለ ጆሮ ሚል ጠርቶልሃል? እሺ የሚፈቀዱት ቦታዎች የቱ ናቸው? እሱ አይመለከትም። ጆሮ ሚል ጠርቷል ወይ ነው የሚለው? ለምን አይመለከትም? አይመለከትም። ሁሉም ቀዳዳ ይፈቀዳል። አይመለከትም። ጆሮ ብለዋል። ጆሮ ሚል ጠርቶልሃል? እስኪ አሁን ከመቀመጫ ውጪ የሰው ልጅ ወሲብ የሚያደርገው በአጠቃላይ በስንት ቀዳዳ ነው? ቁጠርልኝ። ስለሱ ጉዳይ አይመለከትም። ስለሱ ጉዳይ አይመለከትም። አሁን ጆሮ ላይ ስትል ነበር አይደለ? ያው ጆሮ ሚል ነገር አውጥታል ወይ? እስካሁን ጆሮ ሚል ነገር አውጥታል? ቆይ እንደዛ አይነት ሰው ድሮም አይመችም። እየነገረ እያስተማረ እያሳየ ቃል ዴቫ ባይዘው በታምር ለቆ ያወጣል። ዴቭ እሰማለሁ። ጋይስ እሰማለሁ። ክርስቲያን ቀጥል። አሁን ልጁን ተቀብሎ ነው እንደዛ የሚለው ተቀብሏል። ልጁ ያለውን ነገር በሱ እይታ ተቀብሏል። ብሏል። እሱን ከተቀበለ አንተ ያነበብክለት ዑለሞች እኮ ከሱ የተሻሉ ሰዎች ናቸው ብራዘር። ማለት እሱን ከተቀበለ እነዚያን ሰዎች አልቀበልም ማለት አይችልም በጭራሽ። ልጁ የሚለውን ከሰማ ማለት ነው። አክቹሊ ሚስት ነች፣ ምንም ችግር የለውም። አለ የተከለከለው ቦታ ይሄ ብቻ ነው፣ አኗል ብቻ ነው እንጂ የከለከለው በመቀመጫ ነው እንጂ የከለከለው በየትኛውም ነገር አለ። በየትኛውም ሲል እንዲህ ያለ የግዴታ መደርደር መጥራት አይጠበቅበትም የቀዳዳ ብዛት። ይሄ ግን እነዚህ ኡስታዞቹ ግን በስነ ስርዓት የግዴታ ለእንትኖች ስለሆነ ምን አስቀምጧል? እንትን እያለ አስቀምጧል። አፍ ብሏል፣ ጆሮ ብሏል፣ አረምፒት ብሏል፣ ባትራክስ ብሏል። ስለዚህ እያንዳንዱን ነገር እኔ ይቅርታ ባይዘዌ ሌላም አንድ መጥፎ እንትን አለኝ። በግል መታወሩኝ ሰዎች አሳያቸዋለሁ። እዚህ ላይ የሚወጣ ነገር ስለሚደብር በጣም የሚሰቅጥጥ ነገር ነውና በዛ ደረጃ እንኳን እንትን ይላልና ወንድማችን ወረባላ ካባ ብሏል። የራሱ ከእስልምና ያስወጣል። ኦልሬዲ በጾም ይፈተዋል። 3 ቀን ይጾማል። ከእስልምና ያስወጣም 3 ቀን ይጾማል። ጣጣ የለውም። መዋሸት ይችላሉ። ጌታ 3 ቀን መጾም ብቻ ነው የሚጠበቅበት። ለቅዱስ ነገር ከሆነ ችግር የለም። በተለይ ደግሞ አይጾምም። ለዛ ከሆነ ለቅዱስ ነገር ከሆነ ደግሞ አይጾምም። ባይሆን ራሱ ጀመረ ዋሽቻለሁ ብሎ ራሱ አያስብም። እሱም በዚህ ሰዓት እንደዋሸ ራሱ አይሰማም። ልጁ ትክክል እንደሆነ ነው የሚያስበው። ባይዘው እኛ ነን ዋሽቷል ምናምን የምንለው እንጂ ቃሌ እሱ አልዋሽም፣ በሱ እይታ ማለት ነው። ቢስሚላህ በባልና ሚስት መካከል በሚደረግ ግንኙነት እንዴት የባሏን ብልት በአፏ ማድረግ ሐላል ነው ትላለህ? እንዴት ብሎ ብዙ ጥያቄዎች ይመጣሉ። አሁንም ደግሜ የምነግራችሁ ነገር አላህ ተባረከ ወተዓላ ኒሳኡኩም ሐርሱን ለኩም፣ ሚስቶቻችሁ እርሻዎቻችሁ ናቸው። ፈእቱ ሐርሰኩም አና ሽእቱም፣ እርሻዎቻችሁን እንደፈለጋችሁ አድርጋችሁ እረሷቸው ተብሏል።
ቢስሚላህ። እሺ አንድ ጥያቄ አለ ከላይ እንደምታነቡት ማለት ነው። በመጀመሪያ ደረጃ እስልምና ስለ ሁሉም ጥያቄዎች መልሳለሁ። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልሳለሁ። አላህ ማፈረጥና ፊል ኪታብ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላሉ። ወደ ጥያቄው ስንመጣ አንድ ቃይዳ አለ። በባልና ሚስት መካከል ክልክል የሆነ ግንኙነት 3 አይነት ግንኙነት ብቻ ነው የተከለከለው። አንደኛ ወር አበባዋ ጊዜ ሚስትን በወር አበባዋ ጊዜ መገናኘት ሐራም ነው። ሁለተኛ የወሊድ ደም ወልዳ ሳለች የወሊድ ደም ላይ ሆና መገናኘት ሐራም ክልክል ተደርጓል። ሶስተኛው ደግሞ በመቀመጫዋ በኩል መገናኘት ሐራም ክልክል ተደርጓል። ከዚህ ውጭ ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፈቃድ ሊሆን ይገባል። እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፈቃዳቸው እስካደረጉ ድረስ አይከለከሉም። ደግሞ ቦታው ንጹህ ባህራ መሆን አለበት። ቆሻሻ መሆን የለበትም በአፏ በምጠባበት ሰዓት። እንዲሁም ደግሞ በሽታ ላይ የማይጥላት መሆን አለበት። ለምሳሌ ዶክተሮች አይ በሽታ ላይ ይጥላታል የሚሉ ከሆነ ይህ ህይወቷ ላይ ጉዳት የሚያደርስባት ወይም እሱ ህይወት ላይ ጉዳት ዶክተሮች ከአላህ በልጠው ማለት ነው። እሺ ሲጀምር ይሄ ውሸት ነው እያወራለሁ። እዚህ ጋር መጨረሻ ላይ ያወራው ውሸት ነው። በፈቃዷ ምናምን ተነጋግረው የሚል የለም። የጠቀሰው የቁርአን አያ ራሱ የወረደበት ምክንያቱ ሪዝኑ ሲታይ አንዲት ሴት አንሳሪ ሴት ፖዚሽን አልሰጥም ብላ ወሬው መሐመድ ጋር ደረሰ። ሲደርስ እንዴት ተከለክላለች ብሎ አላህ መገለጥ ላከ። ሴቶቹ እርሻ ናቸው ሁቺስ እምቢ በማለቷ የመጣ ነው። እንደፈለጋችሁ እረሱ እንጂ ተነጋግራችሁ እረሱ አይደለም ያለው። ለወንዶቹ ፕራዮሪቲ ሰጠ ነውና ውሸት አለበት። ግን እውነቱን ያው እያስቀመጠው ነው። አንዳንድ እውነት አለ። ምላሱ ደስ ይላል። ለማንኛውም ቀጥ ካልጨረሽ ሚዩት ነሽ ቤቴ። ማይክር ዝግ ነው። ኡስታዝ ኤፊ ማይክሽን ክፈች። በየትኛውም የሰውነቱ አካል እንዲሁም ደግሞ በሽታ ከዛ ውጭ በየትኛውም የሰውነቱ አካል ከመቀመጫዋ ውጭ መገናኘት ማድረግ መሰብሰብ ይቻላል። ጉዳይ ዑለሞችን ተጠቅመው የሰጡት ፈትዋ ነው። በየትኛውም አካሏ ከቂጧ በስተቀር ከመቀመጫዋ በስተቀር በየትኛውም አካል መገናኘት ይችላል። በየትኛውም አካሏ ብሏል። እንግዲህ በየትኛውም ፖይንት አድርጎ መናገር ያልተፈለገው መዘርዘር አያስፈልግም። ለምን እነሱ ዘርዘሮታል፣ እነሱ አንብበውታል። ስላነበቡት ይመልሳሉ። ልክ እንደዚህ ግን አይሸመጥጡም። ይሄንን ነገር ማታውቁ አዲስ የሆነባችሁ ሰዎች እንትን ይሆንባችኋል። ቀጥዬ ፊት ያ ድርገምላችሁ ትንሽ ከሆነ ይህ ህይወቷ ላይ ጉዳት የሚያደርስባት ወይም እሱ ህይወት ላይ ጉዳት የሚያደርስበት ከሆነ ይከለከላል። ከዛ ውጭ በየትኛውም የሰውነቱ አካል ከመቀመጫዋ ውጭ መገናኘት ማድረግ መሰብሰብ ይቻላል። ጉዳይ ዑለሞችን ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው እና የሚከለክል ምንም አይነት ደሊል ማስረጃ የለም። ወላሁ አዕለም። አሁን ደግሞ እንደው ሙስሊሞች አይ እንደዚህ ማድረግ የለም ምናምን ካሉ የሚከለክል ያምጥ። የሚከለክል ወንድማቸው ራሱ ምንድን እንደዛ የሚከለክል ነገር የለም ብሏል። በየትኛውም በቃ ቀዳዳ በተገኘበት ሁሉ ማድረግ ይችላል። ይመቻችሁ። ሰላም እንዴት አላችሁ? እንትኑ እናሳያቸው። በዚያውም ይሄኛው እንደ ቀልድ ምናምን ነገር ስላደረገው ይህንን ነገር የሚከተሉት እነማን እንደሆኑ በዚያውም እናሳያቸው። ቀልድ አድርጎታል ልጁና ማንም ሰው የጻፈው ምናምን ነገር አይደለም። ብሮ የምትከተለው ፊቅ ነው፣ ዋነኛ ፊቅ። ምናልባት አትልቁኝና አላሳያቸው ዘን ወደ ስራም ነገር ስለምወጣ አላችሁ። እሺ ኦኬ፣ በትልቁ ላይ ነኝ እንዴ? ኦኬ፣ እየታያችሁ እንደሆነ አሁን ይሄ የተነገረው ማን መሰላችሁ?
ኢማም ሻፊዒ ነው። የአብዱል ከዕብ ከአራቱ መዛብ በእስልምና አራት ስኩል ኦፍ ላው የፊቅ ትምህርቶች አሉ። ከአራቱ አንዱ የአንዱ መዝሃብ ወይም ህግ ስኩል ኦፍ ላው መስራች የሆነው ኢማም ሻፊዒ ነው። ኢማም ሻፊዒ ለምሳሌ ከነዚያ ውስጥ ጀለሴት ነው። ኢማም ሻፊዒ የኢማም ሻፊዒ ፊቅ በሚተዳደርበት አገር ውስጥ ሆኖ ነው ይህንን የተናገረው። የምትከተለው ፊቅ ምናልባት ሌላ ፊቅ ተከታይ ልትሆን ትችላለህ። ለምሳሌ የሐነፊ ፊቅ ወደ ኢትዮጵያ ስለሚገባ ነገር ስለሚቀላቀል ከሻፊዒ ፊቅ ጋር ሊሆን ይችላል። ዞሮ ዞሮ ግን በዋነኝነት ኢትዮጵያውያን ሙስሊሞች የሚከተሉት ፊቅ የትኛው ነው? የኢማም ሻፊዒ ነው። ኢማም ሻፊዒ ምን አለ አብዱልዬ? ኢማም ሻፊዒ ቆይ እንተርጉምላቸው፣ ማንም ሰው አይደለም። ኢማም ሻፊዒ ነው ይህንን ነገር የተናገረው። ታላቁ ኢማም ከአራቱ የእስልምና መዝሃቦች አንዱ መስራች ኢማም ሻፊዒ አልሻፊዒ በአል ኡምና በሰሃባዎች ላይ ምን አለ? ብልቱን በሴትዋ አፍ፣ ጆሮ፣ ብብቷ እና በቢጧ መካከል ካስገባና ካልፈሰሰ የስርዓቱ የለም። ኢብኑ ጃሪር በዚህ ላይ መግባባት ዘግበዋል። ምንም አይነት አለመግባባት እንደሌለ መግባባት ጭራሹን እንዳለ ዘግበዋል። ይህንን የተናገሩት ያው ኢማም ሻፊዒ ናቸው። የኢማም ሻፊዒ ፊቅ የሚከተሉ ደግሞ ኢትዮጵያ ውስጥ ያሉ ሙስሊሞች ናቸው ፊቁን የሚከተሉት። ልጁ በራሱ ይህንን ፊቅ ይህንን ህግ ይከተለዋል። ዝም ብሎ ነው እንጂ በራሱ ይህንን ፊቅ ይከተለዋል። እና ኢማም ሻፊዒ ማንም ተራ ሰው አይደለም። ኢማም ሻፊዒን ካልተቀበልክ የአብዱል ከዕብ ወረበል ከዕባ ብለህ ወደ ማልክለት አላህ ሂደህ ትልሷለህ። የለህም ወጥተሃል ማለት ነው ከእስልምና። ኢማም ሻፊዒ ይቅርና ኢማም ሻፊዒ ስንት ህግ የመሰረተልህ ቁጭ ብለህ ጫማህን ብትለብስ ከእስልምና ተባረሃል። ቁመህ ጫማህን ብትለብስ ከእስልምና ተባረሃል። ቁጭ ብለህ ነው መልበስ ያለብህ። ይቅርና ስንት አሁን የሚስትህን ጡት መጥባት ያለብህ በግራዋ ጀምረ ወደ ቀኝ መሄድ አለብህ እያለ ስንት የፈሰረልህን ኢማም ሻፊዒን ሳይሆን ቁጭ ብለህ ጫማን እንኳን ሳትለብስ ብትቀር ከእስልምና ተባረሃል፣ ተውበት ባታደርግ ማለት ነው። እና ቀላል ሰው አይደለም ኢማም ሻፊዒ ነው ይህንን ነገር የተናገረው እሱ ቢሆንም በዚህ ላይ ምንም አይነት አለመግባባት የለም። ማን አለ? ኢብኑ ጃሪር በዚህ ላይ መግባባት አለ። ምንም አይነት አለመግባባት አልተፈጠረም አለ። የኢማም ሻፊዒ ፊቅ የሚከተሉት ደግሞ እዚሁ እኛ ጋር ያሉት በራሱ ናቸው ነው። እና ቀጥሉ፣ እየወጣው ነገር እያያችሁ ነበር። ቆስጥዬ ቀጥሉ በቃ እናንተ። ኦኬ እንግዲህ ያለው ነገር አሳይተናል። ከኛ የሚጠበቀኝ ነው መታችሁኛ እዚህ የሆነ ወላሂ ምናምን እንደዚህ እንዳትሉ ጭራሽ። አምነህበት ከእስልምና ውጣ እንጂ እስልምና ሐሰት ትምህርት እንደሆነ አምነህ ውጣ እንጂ እንደዚህ አይነት ግብ ከኛ ጋር አትገባም። መጥቼ እንትን እላለሁ በቃ እኔ ለቅቄ እወጣለሁ እስልምና ምናምን ነገር እንደማትወጣ እናውቃለን፣ እንደምትዋሽ እናውቃለን። ግልጽ ነው። ስለዚህ ነው እባካችሁ ምን ለምናችሁ አንድ ነገር እውነትን ተረድታችሁ ወደ ብርሃን ተመላለሱ። እውነትን ሰማችሁ ነው አይደል? እየሰማችሁ ነው። ተመለሱ ንግቡ እየተባላችሁ ቀነኒሳ አርጉት፣ ደራርቱት ሁሉ ቀነኒሳ ኃይለ ገብረ ስላሴ ሁሉ ወጥታችሁ ወደዚህኛው ለመምጣት ማለት ወደ ክርስቶስ ለመምጣት ቀነኒሳ መሆን አለባችሁ። ውልቅ ብላችሁ ሩጫችሁን ወርቅ ትሸለማላችሁ። ስታሸንፉ እዚህ ስትገቡ ወርቅ ይመጣል። አትቀመጡ እዛ። ለምንድን ነው? ውሸት ነው። መዋሸት ይፈቀዳል፣ መማል ይፈቀዳል። ለውሸት ሁሉ ማድረግ ስለሚፈቀድ መዋሸት ነው በቃ፣ መቦትረፍ ነው በቃ፣ መቦትረፍ በቃ። ለምንድን ነው? በቃ ውጡ እያላችሁ ቀነኒሳው ነው በቃ። ቀነኒሳ ከእስልምና ወደ ክርስትና ቀነኒሳ መሮጥ ነው ያለባችሁ። ቡትርፍ እያላችሁ ውጡ። ሴቶችን በተለይ አስወጧችሁ። ሴቶቹን በተለይ 77 ማለት 77 ወንድ ሽልማት እፈልጋለሁ በይ። ለምንድን ነው እኔ የምሸለመው? ለአንድ ወንድ 77 ሴት ለምን ይሸለማል? እኔ 77 ወንድ እፈልጋለሁ። ለምንድን ነው የማልሸለም ብለሽ ውጪ።
ለምንድን ነው ያልፈልግ 77 ወንድ ፈልጋል ማለት አለባችሁ? ለምንድን ነው አንድ ደግሞ ድንግል ነው የምፈልግ በለው። ደግሞ ወንዱንም ድንግል ነው የምፈልግ 72 ነው ያተባለ ሰው ዴዴቭ መሆን አለብህ። ይህን እምነት ለመከተል ዴዴቭና ዴዴቭ ነኝ ካልክ በቃ እምነቱ ይህ ነው። ዴዴቭ ነኝ እኔ ዴዴቭ ነኝ ስትል የሳኔ እምነቱ ይሰጥ። በቃ በእርግጥ ነው የምነግርህ እኔ ዴዴቭ ነኝ፣ እኔ ዴዴቭና ወዳለው ዴዴቭ ነኝ ማለት አለባቸው። መውጣት አለባቸው። እኔ እውነቴን ነው የምነግራቸው። እሺ አባት እንትን ያው ትንሽ እንዳይደብራቸው ፋቸው እንደሱ አትበል። ከኛ ስለማይጠበቅም እንደዛ ማለት እንትን እሺ ያረጋቸዋል። ይቅርታ ሁሱን እኮ አስገብቼልሃለሁ እንድታወራው ብዙ ተፍሲር ከኪሱ ሁሱ ይሄን አባ እንዴት ናችሁ ብሮ? አለሁልህ። ተመልሰህ መጣሃል። አንድ ደስ የሚል ነገር ልንገራችሁ። ወንድሜ ጴንጤ ነው፣ እኔ ሙስሊም ነኝ። እሺ። እና ደስ የሚል አመት በዓል አንዴ እሱ ጋር እናሳልፋለን፣ እኔ ጋር ደግሞ ኢድ ላይ ምናምን እኔ ጋር እናሳልፋለን። ደስ አይልም? በጣም ደስ ይላል። እንደዚህ አይነት ስብዕና ያላቸው ሙስሊሞች ነው እኛም የምንፈልገው። ያው እንደተጻፈው ከሄድክ እንደዛ አትሆንም። አሁን ለምሳሌ ራዲካል ሙስሊሞች አሉ አይደለ? እነሱ አሁን በመግደል ያምናሉ ምናምን አይደለ? አንተ ግን እነሱን አትቀበልም። እንደነሱ አይነት ሰዎች አይደለም። እሺ እኛም ያኔ ወንድማዊነታችን አግባብቶ ያቆየን፣ በመሃላችን አግባብቶ ያቆየን። ወይ የኔ መንገድ ትክክል አይደለም ወይ እሱ መንገድ፣ ከሁለት አንዱ ትክክል አልሆነም ብለን ነው የምናምነው አይደለ? አዎ ትክክል። እና በመሃላችን ያን መንገድ ግጭት ውስጥ ኮንዲሽን ውስጥ እንዳንገባ ክርክር የለም በመሃላችን። እሱም አመና ኦልሬዲ ሞከረኝ ሊያግባባን አልቻለምና ክርክሩን ተውነው አሁን በፍቅር ነው ያለነው ማለት ነው። ገርማል። ግን እኔ ብዙ ጊዜ ፒያሳ እንደዚህ ፓስተሮች መንገድ ላይ አቆመው የተለያዩ አንዳንድ ጥያቄዎችን ጠየቁኝ። ለጠየቁላቸው ጥያቄ ምላሽ አላገኘሁም። እናንተን ጋር ብዙ ጊዜ ገብቼ ያን ጥያቄ ለመጠየቅ እድሉንም አላገኘሁም እና እናንተ እኮ ያን ጥያቄ ምላሹን መስጠት ኖርማል ነው። ትክክል ወይ እኔ ልሳሳት እችላለሁ ወይ እናንተ ጋር እኔ ጋር ያለውን ጥያቄን መልሴን የተሳሳተ ሊሆን ይችላል ወይ እናንተ ደግሞ ያሰባችሁትን ያን ምላሽ ፍላጎት ላይኖራችሁ ይችላል ምላሹን ለመመለስ እና እኔ ሁል ጊዜ ጭንቅላት አእምሮዬ ውስጥ የሚመላለስብኝ አንድ ጥያቄ ናት። አንደኛ ኢየሱስ ተሰቅሏል፣ ከዛ ሞቷል፣ ከሞት ተቀሰቀሰ። ኦኬ እሺ፣ በዛች ቅስፈት የሞተበት ጊዜን ስፔስ መሀል ላይ በነበረ ያ ሞት ላይ በነበረ ጊዜ ምድሪቷ ማናት የጠበቃት? አንድ አብ ነው የጠበቃት ይላሉ። ሁለተኛ አብ ማን ነው? ይሄን በደንብ አስተንትነህ እንድትነግረኝ ፈልጋለሁ። ሁለተኛ መርየም ወይም ማርያም ማን የወለዳት? ማን ነው የፈጠራት? እነዚህ ሶስት ጥያቄ ከመለስክልኝ እኔ ደስ ይለኛል። ሌላውን ይቆይና እሺ፣ ችግር የለውም። ሪስፔክት አደርጋለሁ ጥያቄን በጣም ቀላል ነው። ችግር የለውም። አሁን የቤቱ ህግ ስላለ ከተመቸ ነገ ትመጣና ሰፊ ጊዜ እንሰጣለን። ማክሰኞ ግን ካልሆነ አይ ካልከኝ ፎሎ አድርገኝና በውስጥ እናውራ። ምን ይመስላል? እኔ ደስ ይለኛል። እኔ ማንም በንግግር አምናለሁ። እኔ የወንድምህን ቦታ እኔ ሊያዝና ከኔ ጋር እናውራ። ኦኬ ደስ ይለኛል። እኔ ግን ፕሮቴስታንት አይደለሁም፣ የኦርቶዶክስ እምነት ተከታይ ነኝ። የሚመለስልህን ነገር በወንድም አይነት እይታ ላልመለስልህ እችላለሁ። ወደ ትክክለኛ በመጽሐፍ ቅዱስ አስተምሮ በማሰበው መልኩ ቤተክርስቲያን ባስተማረችኝ አስተምሮ መሰረት መልስልሃለሁ። ልክ እናንተ ቁርአን ማብራሪያ እንዳላችሁም ሁሉ መጽሐፍ ቅዱስን የሚያብራሩ መጽሐፍት አሉ። በዛ መሰረት እያደረኩ መልስልሃለሁ። ምናልባት የወንድምን መልካም ፍቃድ ጠይቀውና
በዛ መልኩ መቀጠል እንችላለን። ኦኬ ይቻላል፣ ደስ ይለኛል። እሺ ያ ግን ሁለተኛ ደግሞ ማለት አሁን ለምሳሌ ጥያቄዎች አጠር ለምን ስንሰጥና ከዛ በኋላ ወደ ርዕሱ እንገባለን ማለት ነው። እናንተ አይሻልም? ምንም እነዚህ ኢዚ የሆኑ ጥያቄዎች ስለሆኑ ሁሌም ተደጋጋሚ የሚመለሱ ናቸውና ከዛ ቀጥታ ወደ ርዕሱ ነው የምንመለሰው። ዓለምን ክርስቶስ በስጋ ጴጥሮስ በስጋ ሞተ በመንፈሱ ግን ሕያው ሆነ ነው የሚለውና በስጋ በሞተ ጊዜ ክርስቶስ ዓለምን ማን ያስተዳድራት ነበር ያልከው? ራሱ መለኮት የሚሞት ባህሪ ስለሌለው ማለት ነው። ራሱ መለኮት ዓለምን ያስተዳድራት ነበር ወይ ደግሞ ዓለምን ጠብቃት ነበር። ኦኬ ስለዚህ መለኮት የማይሞት ነው። ለዛ ነው ክርስቶስ በስጋ ሞተ በመንፈሱ ግን ሕያው ሆነ ብሎ ይናገራል። ያ መንፈሱ ሕያው ነው፣ ያ መለኮቱ ሕያው ነው። ኦኬ የማይሞት ነው። መለኮት ሲጀመር የሚሞት አይደለም እና እኛም ክርስቶስ በስጋ ሞተ እንላለን እንጂ በመለኮቱ ሞተ ብለን አናምንም። አምላክ ነው፣ ያ አምላክ ነው የሚያስተዳድራት የነበረው እና ያ ነው። ማን የፈጠራት አምላክን ማነው? ማርያምን ማን የፈጠራት ያላልከው ደግሞ ራሱ ክርስቶስ ነው የፈጠራት፣ ራሱ ክርስቶስ ማለት ነው። ምክንያቱም ሁሉ በእርሱ ሆነ ከሆነም አንዳችስ ያለ እርሱ የሆነ ነገር የለም ነው የሚለው መጽሐፍ ቅዱስ ማለት ነው። ስለዚህ የሆነ ሁሉ በእርሱ ነው፣ አንዳች ነገር ያለ እርሱ የሆነ ነገር የለም እና ያቺ ቅድስት የሆነች ድንግል ማርያም በእርሷ አስቀድሞ የነበረው አምላክ በስጋ ተገለጠባት ነው በቃ ባጭሩ ማለት ነው። እና ያ ነው አሁን አላህ ባት አለ ወይስ የለውም ወይ ደግሞ ቀኝ እጆች አሉት የሉትም በሚለው ላይ አውሩ። ማን ቆስጦኒዮስ ነው ቆስጦኒዮስ ወይ ካለ ተራስ ኤፊ አምላክ አላህ ላይ አውሩ። ኦኬ እሺ ሁሱ በጥቂቱም ቢሆን ተመልሶልሃል ብዬ እናስባለን። ግልጽ የሆነ ጥያቄም ስለሆነ የጠየቀው አይደለ? ሰላም ወንድሜ። ቅድም ወንድሜ በሚለው የተከራከራችሁ ነበረ። እኔ ወንድሞች ሁላችሁም ወዳቸዋለሁ። ፍቅር ማያሸንፈው የለም። በፍቅር የትኛውም ያመፀ እብድም ማሸነፍ ይቻላል አይደለ? ጤነኛ ሆነን የምናወራ ያንዳችን ቦታ አንዳችን ትክክል አይደለም ለምንለው እኛ አይደለ? ያበደ እብድ እንኳን በፍቅር ማውራት ትችላለህ። እብድ ራሱን መስለ ተግባብተው ወዴትም መውሰድ ትችላለህ። እኔ በፍቅር አምናለሁ። ሁለተኛ ጥያቄ ስለ እምነት ሳይሆን ይሄ ወሲባዊ ስድባዊ የሆኑ ጉዳዮችን እንደዚህ ሚዲያ ላይ ባይወሩ ባይ ነኝ ለኔ። ከዛ ማንንም ማሳመን እንችላለን በሐሳብ በፍቅር ደረጃ። ሁላችንም ውስጥ ሳይሆን የሚረብሸን ነገር ሊኖር ይችላል። ያን መንገድ ትክክል አይደለም ልንል እንችላለን። ወይስ ስድባዊ ናቸው አይደል? እነዚህ አሁን የምናነባቸው ነገሮች ስድባዊ ናቸው አይደል? አይ ነው እነሱ ሳይሆን አንዳንዴ አሁን ቅድም አብዲ በነበረ ሰዓት ምክንያቱም አንድ ሰው ስለ ረሱል ሰለላሁ ዐለይሂ ወሰለም ስለሱ በፍቅር እያወራ አይ እሱ ረሱል እንደዚህ ነው ብትለው አንተን መራቅ እንጂ አንተን ተግባብቶ ማውራት አይፈልግም። እኔ ግን ረሱል ስለሱ በፍቅር ባወራው አንግል ብትረዳኝ ኖሮ ማለት ነው ያንተው መንገድ የበለጠ ብታወራኝ ሞር ያንተውንም ልረዳ እችላለሁ። ግን ረሱልን መንገድ ትክክል አይደለም ካልከኝ በጊዜ መለስከኝ ማለት ነው አንተን ጋር እንዳልግባባ። ኦኬ እሺ። እና ምን እናርገው? እሺ የነብያችሁን ስብዕና ምን እናርገው? የት እናርገው? እሺ አንተ መከራ። ምክንያቱም አሁን እናንተን እዚህ ጋር ከሌሎቹ ተሽላችሁ ሚዲያ ላይ ብዙ ፎሎዎችን ብዙ ጆይኖችን አግኝታችሁ ብዙ ሰው እየተከተላችሁ ነው። ሁሉም የእናንተን አርአያ ነው መከተል የሚፈልገው። አሁን እኛ ረሱል የዓለም ሞዴል ናቸው ተብለው ቁርአን ላይ ስላሉ የእነሱን መንገድ ፍቅር ናቸው ስለተባለ እኛን እነሱ እየተከተልን ነው። እዚህ ጋር ደግሞ እናንተን በጣም ብዙ ፎሎወሮች ያሏችሁ በጣም የሚከተላችሁ ሰው አለ። እናንተን ማታውቁት በጣም የሚያውቃችሁ ሰው አለ። ለእናንተ አርአያ ተሳዳቢዎች ተው ብትሏቸው ኦኬ ትክክል ነው ብሎ ያምናሉ። አንድን ተሳዳቢ ድንጋይ ከሰጠው ወርውሮ አይቀርም። እና ለኔ የሚያግባባው ፍቅርና በሐሳብ መናበብ ነው፣ በሐሳብ መረዳዳት ነው። ያንተን መንገድ ትክክል አይደለም ሳይሆን ኦኬ ያንተን ትክክል ነው እሺ እኛም ደግሞ ትክክል ነው የምንለው ሐሳብ አለን ብሎ ማስረዳቱ ደግሞ ሞር ያግባባል። ለምን መረባበሹ ሌላ ስትረስ ይፈጥራል። መሰዳደቡ ምናምን ሌላ ስትረስ። እኔ በህይወት ዘመኔ ክርስቶስን ሚነካ ነገር ሰድቤ አላውቅም።
ክርስቶስ በፍቅር ወደዋለሁ። ለምን ኢሳ ነው ተብሎ ስለሚታመን ነብያችን ብለህ ካመንክ ነብያችን ነው በእርሱም ብለህ ካሰብክ መሳደብ የለብህም። ትክክል ነው። እኔ እዚሁ አንድ ጥያቄ ልጠይቅህ። የተናገርካቸው እስቲ መሐመድ ካደረገው አንድ ጥሩ ስብዕና ንገረኝ። አንተ ልክ እንደ አሁን ኤግዛምፕል ሰጥተህ የለ በእኛ እሺ፣ መሐመድን እንድትከተል ያደረገ አንድ ጥሩ ስብዕና ንገረን። ኦኬ፣ መሐመድ በጣም እናንተም ባለፈው አንስታችሁት ነበረ መሰለኝ በአንድ ሌሊት 9 ወይም 7 ሚስት አለው እና በዛች ሌሊት አንዷ ጋር ያድርም ብዙዎቹ ጋር ይሄዳል ይዞራል ተብሎ ይታመናል። አንደኛ። ሁለተኛ እንዴት ነው እሱ ብዙ ሴት ሊያገባ የሚችለው? እንዴት ነው 9 ሚስት ወይም 7 ሚስት ሊያገባ የሚችለው የሚለው ነገር ብዙ ሰው ላይ ረብሻ ይፈጥራል። የሐሳብ ግን እኔ ያልኩ ምን ነበር መሰለህ ሁሴ ልመጣልህ ነው ወደዛ። እሺ ልመጣልህ ነው። አንደኛ ረሱል ሰለላሁ ዐለይሂ ወሰለም ከድጃን ያገቧት እሳቸው 23 ወይም 24 ዓመት ገደባ ሆነው እሷ ግን 40 ዓመት ነበረች። አንድ። ሁለተኛ ከዛ ቀጥሎ ያገቧት ደግሞ አይሻ ረዲየላሁ አይሻ ናት። አይሻ ያገቧት በስንት ዓመቷ ነው? በ9 ዓመቷ። እሷን እንዴት ብዙ ክርስቲያኖች እንዴት ህፃን ያገባል እሱ በእድሜው ትልቅ ሆኖ እንዴት ህፃን ያገባል የሚለው ነገር ብዙ ጊዜ ይረብሻል። ያ የሆነበት ዋነኛው ምክንያት ሶሃባ አቡበክር ሲዲቅ የአይሻን አባት በጣም በፍቅር ይወዷቸው ነበር። ረሱልን መሐመድ ሰለላሁ ዐለይሂ ወሰለም በጣም ይወዷቸው ነበር እና ለሳቸው ሀብታቸው ንብረታቸው እንዳለ ለረሱል ሰጥተዋል። ሁሉ ነገራቸው በጦርነት ጊዜ በኡሁድ ጦርነት ላይ ሁሉ ያላቸው ሀብት ሁሉ ለረሱል ሰጥተዋል። በዛች ፍቅር የመጣ አይሻንም እንዲያገባ ነገሩት እና አይሻ አሁን 9 ዓመት የምትባለው አይሻ ረዲየላሁ ዐንሃ እሷን ያገቡት። ሁለተኛ 9 ሚስት አግብቶ በአንድ ሌሊት ብዙ ቦታ ይዞላል የተባለው ረሱል ሰለላሁ ዐለይሂ ወሰለም የሚስታቸውን ሀቅ ማለት ነው። ብዙ ያገቧቸው ሚስቶች ባላቸው የፈቱ ነበር እና የነሱን ሀቅ ለመጠበቅ እነሱንም ከጠላትን ለመጠበቅ እያንዳንዱ ቤት ሌሊት ሄደው ቼክ ያደርጓቸው ነበር። አንዳቸው በአንዳቸው እንዳይቀኑ እንዲተዛዘኑ ሁላቸውም ሌሊት እየሄዱ ይጠይቁ ነበር እና ይሄን እንዴት ፍቅር አይሰጥህም? እሺ የከድጃን ምንድን ነበር ያልከኝ ወንድማችን? ከድጃ መጀመሪያ ባሏን ፈታ ነበረ። በእርግጥ የቁረይሾች የአረብ ጎሳ ፈታ ነበረ እሳቸው ከማግባቷ በፊት። እሺ እና ለዚህ መረጃ ከፈለክ ነገም ከነጎዳም በቁርአን ላይ ሌላ ስልክ ይዤ ቪዲዮ ላይቭ ላይ አድርጌ አሳያለሁ ከበቂ መረጃ ጋር። እና እሷ ብዙ ጊዜ ህፃኖች ነበር የሚደፍረው ህፃኖች ነበር የሚያገባል ለሚለው ማለት ነው በቂ መረጃ ልሰጥ የፈለኩት እና ይሄ የተሳሳተ እይታ ነው። ከድጃ እድሜዋ ስንት እንደነበር ምናምን ሁሉ ነገር ስለማውቅ ነው የምጠይቀህ። ከድጃ ለምንድን ነው ያገባት? ከድጃ ባሏን ፈተው ነበር እና ከድጃ ነጋዴ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ። ነጋዴ በነበሩበት ዘመን እሷም ነጋዴ ነበረች። በዛን ነበር ተግባብቶ የነበሩት እና እንዲያገቡላት ጥያቄ ሁሉ ያቀረበችው እሷ ናት። እና ረሱልም አገቧ ሰለላሁ ዐለይሂ ወሰለም በእዝነት ግን ያን ፍላጎታቸው ለማርካት አልነበረም። ማስረጃ እስቲ በእዝነት ነው ያገቧት የሚለው ማስረጃ እስቲ። አንድ ሁለተኛ አንድ ሰው ስለ ዲኑ ወይም ስለ ሃይማኖቱ ለሰዎች ማስረዳት እሰጣለሁ። ምናልባት ፕሮፋይሉ አንዳንዴ ተጽዕኖ ያደርጋልና እስቲ ቶሎ ማስረጃ እስቲ እፈልግልሃለሁ። ግን ከቁርአን ከኪታብ ላይ ከጎግል ሰርች አድርጌ ሳይሆን ከኪታብ ቁርአን ተፍሲር የተደረገ በአማርኛ ተፍሲር የተደረገ መጽሐፍ አለኝ። ከሱ ላይ ከፍቼ አሁን ስራ ቦታ ነኝ። ቁርአኑን ነገም ከነጎዳም ላይቭ ላይ አለው። ግን ይሄን ከፍቼ አሳያለሁ። ከድጃን እድሜዋ ስንት እንደነበረ እንዴት እንዳገቧት ሌሎቹም ቀጣይ የነበሩ ያገቧቸው ሴቶች እንዴት እንዳገቧቸው እነግርሃለሁ። ማስረጃ የምፈልገው የምን መሰለህ? በእዝነት አገቧት አዝነውላት አገቧት የሚለው ማስረጃ አምጣልኝ። እሰጥሃለሁ። ግድ የለም። እኔም አንድ ሰው በሃይማኖቱ ወይም በዲኑ ላይ ያልሆነውም ሆነ ማለት በግምት የሚያወራ ሰው ይሄ ሙናፊቅ ነው። ሙናፊቅ ይሄም ከእስልምና የወጣ ማለት ነው። እሺ ጥሩ ስብዕና ግን ጠይቄ እሱ ማስረጃ ስታመጣ እንትን ትለኛለህ። ግን ጥሩ ስብዕና ጠይቄ አንድም ጥሩ ስብዕና የነገርከኝ ነገር የለም። ምን ነው የላቸውም እንዴ? እሳቸው እኮ ያላቸው ንብረት ማለት ነው። እሳቸው ጾማቸው ሆዳቸው በድንጋይ አስረው ያውቃሉ። ረሱል ሰለላሁ ዐለይሂ ወሰለም ከታች ሙስሊሞች አሉ ይታዘቡኛል አይደለ? ሆዳቸው ርቧቸው ሌላውን እየተራበ ሆዳቸውን በገመድ አስረውት ያውቃሉ ረሱል ሰለላሁ ዐለይሂ ወሰለም። አረባክ ወላሂ ሌላው እየተራበ እነሱ ምን ሆነዋል?
ሌላው ተርቦ ማለት ነው ዑመር ረዲየላሁ ዐንሁ ጋር ሄደው ሰደቃ ወይም ንብረታቸው ከገብሳቸው ሰጥተው እሳቸው ቤት ባዶ ሆኖ ያውቃል። ወራባክ የዚህን መረጃ ሰጣለሁ። በጣም ይገርማል። ኧረ ጥሩ ስብዕና ነገረኛ አንድ ጥሩ ስብዕና እንዴ በዚህ የረሱልን ታሪክ እኮ በአጭር ጊዜ እንደዚህ አውርቼ የሚጨርሰው ነገር አይደለም። የረሱልን ታሪክ እኮ የረሱልን እዝነት፣ የረሱልን ፍቅር በዚህ በሽርፍራፊ ሰቀን እባክህ ሁሱ ያለ ማስረጃ የምታወራቸውን ሳይሆን የፈለኩት አሁን በማስረጃ ማውራት የምትችላቸውን ማስረጃ እንትን ጥሩ ስብዕናዎች ንገረኝ እባክህ ወንድሜ። እኮ እነግርሃለሁ። ተፍሲሩን መጽሐፍ ቁርአን 30 ጁዝ ቁርአን በአማርኛ ተፍሲር የተደረገ አለ እና የሳቸው ሱና ማለት ነው በ14ቱም የቁርአን አንቀጽ ወይም ምዕራፍ ላይ በአራቱም ጁዝ ላይ ተጽፏል። የሳቸው በዚች በትሪፍራፊ ሰከንድ የምንጨርሰው የምናወራው ነገር አይደለም። ግን እኔ ሌላ ምልህ እንግባባ ነው ለመግባባት ጊዜ ይኑረን ነው እንጂ አንሰዳደብ ነው እንጂ ማለት ነው። በአጭር ጊዜ ላላቀርብ ደግሞ ይሄን ማውራት አልችልም። ቆይ እሺ የ30ው ጁዝ ላይ ማለት ነው የተጻፈው እሳቸው ያደረጉት ድርጊት ነው። በቃ አላህ ስለሳቸው መልካምነትም ለኡማው የጻፈውን ነው። አላህ ቁርአንን ወደ ለምሳሌ ሰላት 500 ሰላት ነበረ የታዘዘው ግን እሳቸው ነው ወደ 5 ጊዜ 5 ወቅት ነው ያደረጉት በሙሳ ይሄ ኡማዎች እኮ አይችሉትም 500 ደካማ ናቸው አይችሉትም አርገው ከዛ 5 ያስደረጉት ረሱል ሰለላሁ ዐለይሂ ወሰለም ናቸው። ቁርአንንም በ30 ረመዳን የሚጾመውም ለዛ ነው እና እሳቸው ቁርአንም ወደዚህ እንዲመጣም ያደረጉት እሳቸው ነው። ቁርአን በ103 ቋንቋዎች ዓለም ላይ ተተርጉሟል። እናም የመጨረሻም ነብይ የሆኑት ነገር ማስረጃ ትችላለህ? አሁን እንዳለ የምትነግረኝ ነገር ማስረጃ ከፍተህ አሁን ላይ ማሳየት ትችላለህ? ወረበል ወከአባ ወላሂ ለእያንዳንዱ ማስረጃ ሰጣለሁ። ነገ ሙሉ ቀን ካንተ ጋር ነው ሙሉ የምጠይቅህ ጥያቄ በቃ ይኸው ላይ ታህላ አይደለ ፕሮፋይል ተጽዕኖ ያደርጋል አንዳንዴ የሚባለው እውነት ነው ማለት ነው። እውነት ነው ጌታ ይኸው እንግዲህ አንተ አሁን እኔ ጠየቅኩ ምንድነው አሁን ላይ መክፈት የምትችለው የመሐመድ ጥሩ ለምን መሰለህ እኔ ብዙ ጊዜ ማለት ነው አሁን የሆነ ጥያቄ ትጠይቃላችሁ አይደለ ሙስሊሞች የሆነ ምላሽ ሲመልሱላችሁ ተሎ ብላችሁ ገብታችሁ ጎግል ሰርች ነው ማንም አፕሊኬሽን መስራት እኮ ይችላል ማንም ማለት ነው አፕሊኬሽን መስራት ይችላል አፕሊኬሽን የሰራው የሰው ልጅ ነው ቁርአን ያወረደው ግን ተአምር አላህ ብቻ ነው እና በጎግል አትመን ጎግል ማንም መስራት የሚችለው ነገር ነው አፕሊኬሽን ማንም ማውረድ የሚችለው ነገር ነው ግን ቁርአን ደግሞ ቁርአን ተአምር ነው ማንም መስራት አይችለውም እና ቁርአን 30 ዲ ላውላ እሱ ያደረጉትን እስቲ ክርስቲያን ቀጥል እኔ ነኝ ሙት ያደረኩሽ ቆስ እያለ ያለው ነገር ካልገባህ ብዬ ነው እሱ እያለ ያለው አሁን ብዙ ነገር ቆርታል በጣም ብዙ ነገር ነው የነገርከንና እነሱ ነገሮች በማስረጃ ያሳየን አስደግፍልን የቱ ጋር ነው ነብዩ መሐመድ ሆዱን አስሮ ያልከው የቱ ጋር ነው ቁርአን እንዲቀነስ ያልከው ምንድነው ሶላት እንዲቀነስ ያልከው ምናምን ያልካቸው ነገሮች ለነብዩ መልካም ነገር ያወራሃቸውን ሁሉ ማስረጃዎቹን አሳየን እያሳየህን እናውራ ነው እያለ ያለው እንጂ ያለበለዚያማ ተረት ነው የሚሆነው እንደዛ ነው እያለ ያለው እኔ ጥያቄ ልጠይቃችሁ እኔ ጥያቄ አለኝ ግን ቡርኪና ፋሶኛ ነው የሚችሉት አማርኛ ግን የት ሄደ ምንድነው ቀላል ጥያቄ መመለስ የማይቻል ግን ቡርኪና ፋሶኛ ነው የሚሰቡት እኔ ምንድነው ምን አይነት ቋንቋ ነው የሚያሰማኝ አማርኛ በምንግባባው ቀላል እስኪ 3 4 ገልጣ አሳይ ሌላ ሌላ ጃናሞ እንዴት መሰለ ቡርኪና ፋሶኛ እንዴ ምን መሰላችሁ ቆሲ እንደዚህ አብዛኞቹ እንደዚህ አይነት ሐዲሶች የሚነበቡት በረመዳን ጊዜ ነውና በረመዳን ወር ከአስር በኋላ ማለት ነው ሙስሊሞች ሰብሰብ ቢሉና መስጂድ ውስጥ ከዛ አንዱ ኡስታዝ ይቆምና ያነብላቸዋል ስለማውቀው ማለት ነው ካልቸሩን ማሩፍ ከዛ ያንን ሐዲስ በአረበኛ እያነበበ አይገባቸውም አብዛኞቹ ያው በቃ ወይ ሰራተኛ ነው ወይ ተማሪ ነው ምናምን ይሄ ፎከስድ አድርጎ አረበኛ ምናምን ያላጠና አይነት መደድ ሙስሊም አለ አይደል ዜን እሱ ያነበውና ያንን ሐዲስ ማለት ነው ያብራራዋል
በአማርኛ ማለት ነው። ከአስር በኋላ ይሄንን ሁሱ በደንብ ያውቃል። ከአስር በኋላ ሰብሰብ ቢልና ከአስር ሶላት በኋላ ማለት ነው ሰብሰብ ይባልና እዛው መስጂድ ውስጥ አንድ ኡስታዝ ቀርቷል ተብሎ የሚታሰበው ሰውዬ ይወጣና እንደዚህ ሆኗል፣ እንደዚህ ተደርጓል ምናምን ብሎ ያነብላቸዋል ማለት ነው ያንን ሐዲስ። እና የሚያውቁት በምን ደረጃ ነው? በቃ በመስማት ደረጃ ነው እንጂ እውነት ይሁን ኡስታዙ እንደው ሆነስትሊ የራሱን ሐሳብ ሳይጨምር በሚፈልገው መንገድ አድርጎ ይንገራቸው አይንገራቸው የሚያውቁት ነገር የለም። ኦኬ እንደዚህ አይነት ኪታባትን ማለት ነው ትንሽ ቼክ ለማድረግ ሞክሬያለሁ እኔ 11 ክፍል ምናምን እያለሁና ጓደኞችም ስላሉኝ ስለነበሩኝ ሙስሊም ጓደኞች እንደዚህ አይነት ካልቸር ነው ያለው መስጂድ ውስጥ። ሶ አሁን ሁሱ መጥቶ የሰማው ነው እንጂ የሚነግርህ የት ቦታ ብለህ ለምትጠይቀው እውነት ቱ ቢ ሆነስት ምላሽ የለውም።